በእውቀት አይመጥኑኝም። በእውቀት በመንፈሳዊም በዓለማዊም እውቀት አይመጥኑኝም። ሁለተኛ ባለሁበት ስታተስ አይመጥኑኝም። ያው ማለት ስላለብኝ ነው፣ ማወቅ ስላለባቸው ነው። ሶስተኛ ነገር ደግሞ እናንተን የሚመስል ክርስቲያን ከመሆን እኔ ሰይጣንን ጠብርግፍ እያልኩ በሰግድለት ይሻላል እናንተን መሳይ ክርስቲያን ከመሆን። የምሬን ነው የምላችሁ። ዳር ሶ ወርድ በቃ በጣም ዊርዶች ናቸው። ምን እንደሚያደርጉ ታውቃለህ? ይመጡና ቤት የሆነ ሰውን ካዩ እንትን ይላሉ። እገሌ እንዲህ ነው እገሌ እንትን ነውና ምን አለ መሰለህ፣ እኔ አሁን ያየሁት ምን እንደሆነ ታውቃለህ? ለእያንዳንዱ ሰው መሳሪያ ያዘጋጃሉ። እገሌን እንዲህ ካለ እንዲህ እንለዋለን፣ እንዲህ ካለ እንዲህ እንመታዋለን። ስታንድ ባይ ናቸው። የሚመዘዝ እንትን አላቸው ማለት ነው። እነዚህን ሰዎች ስታያቸው ግን ምን አይነት ሰዎች መሰላቸው? ተስፋ የቆረጡ አምላክ የሌላቸው በኢየሱስ ስም የተደበቁ አጋንንቶች። በነገራችን ላይ በስሜ ይመጣሉ የተባለው ሌሎች አይደሉም፣ እንደነዚህ አይነት ሰዎች ናቸው። በጣም ይርድ ናቸው። በየቤቱ ግቡ፣ በየቤቱ ሲሳደቡ ነው የምታዩት። ቤታቸውን ይክፈቱ፣ ስድብ ላይ ናቸው። የፈለገ ነገር ይሆነው እንደዚህ አይነት ህይወት ውስጥ ናቸው። በነገራችን ላይ በጣም እንዲያውቁት የምንፈልገው ምን አለ መሰላችሁ? እዚህ የቲክቶክ ቸርች መንበርሶችን ነው ማወራቸውና ፕሊስ በተቻላችሁ መጠን መጽሐፍ ቅዱስ አንብቡ። ምክንያቱም ብዙ ጊዜ እኔ ኦርቶዶክስ እያለሁም ስለማውቃችሁ ነውና የመጽሐፍ ቅዱስ ዕውቀት የላችሁ፣ የራሳችሁ የቤተ እምነታችሁ ዕውቀት የላችሁ። የእናንተ ዕውቀት ምን እንደሆነ ታውቃላችሁ? የገሌን እርቃን ይዣለሁ፣ ሰሙሻይ እገሌን እንዲያረጋታለሁ፣ ጥያቄ ለምን አትመልስም? እገሌ እንዲህ ነው። እነሱ ተዋቸው። ቆይ መማር ስላለባቸው ነው። የእገሌን እርቃን አይቻለሁ፣ የእገሌ እርቃን ፎቶ አለኝ፣ እገሌ እንዲህ ነው፣ እገሌን እዚህ ቦታ ይዤዋለሁ፣ ከእገሌ ጋር እንዲህ ሆኗል፣ እገሌን እነዚህ ሰው እግዚአብሔር ያሳየው ወንድም ቢያጸፋ ምከረው ገጽጸው ነው አይደል? የእነዚህ ሰዎች ተግሳጽ አይደለም ያለው። አእምሯቸው ውስጥ መጽሐፍ ቅዱስ የለም። አእምሯቸው ውስጥ እግዚአብሔር የለም። በህይወታቸው እግዚአብሔር የለም። እግዚአብሔርን አይፈሩም። እኔ የደረስኩበትን ነው ምነግርህ። እኔ ቲክታክ ላይ እንዳሉት ቢሆን ኖሮ እግዚአብሔርን ነው የምላችሁ ለ30 ሰከንድ የእናንተን አምላክ አላመልክም። ለ30 ሰከንድ 30 አበዛሁት። ለ30 ናኖ ሰከንድ ከማይክሮ አልፎ ናኖ ሰከንድ የእናንተን አምላክ አላመልክም። እውነት እና እዚህ ውስጥ ያላችሁ በጣም ልባችሁ እየደከመ ያለ ሰዎች አላችሁ። በጣም በቃ እየዛላችሁ ያላችሁ ሰዎች አላችሁ ምናምን። ቲክታክ ላይ ያሉ ሰዎችን አትዩዋቸው። በቃ ታች ግራውንድ ላይ ያሉ በጣም ሃምብል የሆኑ በጣም ካይንድ የሆኑ እግዚአብሔርን የሚፈሩ ሰዎች አሉ። ከነሱ ጋር አብረታሉ። የእውነቴን ነው የምላችሁ። እዚህ ቲክታክ ላይ ያለውን ካየው እያንዳንዱ ፕሮፋይል አለው። እያንዳንዱ በቃ አቢዩዘር ናቸው። አላቅም እኔ ፊዚካሊ የምትታየው ቸርች ላይ ሰው ምን ሊያደርጉት እንደሚችሉት ሳስብ በጣም ከባድ ናቸው። እኔ አሁን እነሱ ያሉበት ቸርች እኔ አሁን ያለሁበት አካባቢ ቢኖር አልሄድም። ለምን? ከእግዚአብሔር ይልቅ እነዚህ ሰዎች ሰይጣንን ስለሚያሳዩ፣ እኔ ደግሞ ክርስቶስን የሚያሳየኝ ቦታ ነው መሄድ መገኘት የምፈልገው እንደዛ አይነት ቦታ ነው። እና ኦርጋናይዝድ ሆናችሁ ሰውን ወደ ሞት አትንዱ። ዕውቀት የላችሁ፣ መንፈሳዊ ዕውቀት እግዚአብሔርን መንፈሳዊ ዕውቀት የላችሁ። መንፈሳዊ ዕውቀት መስላችሁ እንደው አቃላችሁ እናንተ ቁጭ ብላችሁ እየተሳደቡ መዋል፣ ቁጭ ብላችሁ ቡሊ ማድረግ፣ ቁጭ ብላችሁ እንደዚያ የመንፈሳዊ ዕውቀት አይደለም። መንፈሳዊ ዕውቀት ማለት ስለ ሰው መኖርና ስለ ሰው ማሰብ፣ ለክርስቶስ ተላልፎ መሰጠት። ለክርስቶስ የምነግራችሁ ይሄ ነው። አልደረሳችሁበትም ገና መንፈሳዊነት ምን እንደሆነ አላወቃችሁ። ፓስተር አሌክስ ቤተ ብዙ አውርቻለሁና በጣም ይቅርታ በየገባውበት ቤት ማስተላልፈው መልእክት ነውና ውጡና ከቲክቶኩ መንፈሳዊ ሁኑ፣ ጊዜ ውሰዱ፣ እግዚአብሔርን ፍሩ፣ እግዚአብሔርን አስተምሩ፣ ወንጌልን አስተምሩ፣ ወይም ወንጌል ለሚያስተምሩ ስፍራ ልቀቁ። ይሄ ጥሬ ነው። ቴንክ ዩ። እሺ ሰሙዬ፣ ሰሙ ለአንተ ጥያቄ አለ። ይቅርታ ቆይ ፍቅሬ፣ ለአንድ ጊዜ ወደ ጥያቄና መልስ አይደለም። አሁን ሰሙ ቤተኛም ስለሆነ ሁለትም ደግሞ በጣም የምናከብረው እኔ እንግዲህ እንዳልኳችሁ ነው። ሁሌ ጊዜ በስጋም ታላቅ ወንድሜ የአንድ ሀገር ልጅ ስለሆነ ተገዝቼ ነው ጸጥ የምለው። ግን ቲክቶክ አካባቢ ያለውን አየር መረዳት በጣም ወሳኝ ነው። ሰሙ ቅንነትህን፣ እውነተኝነትህን በጣም የሚያበላሹ እዚህ አካባቢ ያሉ እንትኖች አሉ እና የምታምነውን ነገር ከነሱ ተነስተ እኔ ባትጀምር ደስ ይለኛል። እርሳቸው ቶታሊ እርሳቸው
ረስተህ ዝም ብለህ የምታምነውን ነገር አስተምር፣ ቀጥል። አለበለዚያ በገባህበት እየተከተሉ በኮሜንት ይጽፋሉ፣ ቪዲዮ ይሰሩብሃል፣ የምታወራውን እየቆረጡ ምናምንና ቲክቶኩን እርሳው እና አንተ ዝም ብለህ ቤትም ስትከፍት ሰው ጋር የሚጠየቅ ጥያቄ። ፓስተርዬ በጣም የሚገርም ነገር እማምነውን ትምህርትና እማመልከውን አምላክ ሊመርጡልኝ የሚያሻቸዋል። በጣም የድፍረታቸው ጥግ። እርሳቸው ግድ የለም እነሱ አይደለም አቋም ኖሮህ ቀርቶ በሌላም ነገር ሊመጡ ስለሚችሉ እኛ ምን መሰለ እውነተኛ የሆነውን ጭምት የሆነውን በጎ የሆነውን ነገር አስቡ ይላል ቃሉ እንጂ በተለይ ደግሞ በዚህ ደረጃ እንደምትናደድላቸው ካወቁ አለቀቅ። አንተን ከቲክቶክ ማስወጣት ነው የሚያስቡት። ስለዚህ ተረጋግተህ ስራህ ላይ ፎከስ ብታደርግ ለብዙ ሰው የሚጠቅም እውቀት እንዳለህ አውቃለሁ። እኔ መሰክራለሁ። ሰሙ ለብዙ ሰው የሚጠቅም እውቀት አለ። ግን ስሜታዊ ሊያደርጉ የሚችሉ አየሮች ስለሚፈጠሩ እርሳቸው። እኔ እንደሱ ነው ማምነው ሳሳጥረው ማለት ነውና አደለ ኤፍሬም ሉትራን ዜድዬ ዲቦራ ፍቅር ያ እስቲ እንትናም ሰሙም ሰምተናል። ዛሬውን እስቲ እኔ አንዳንድ የሰሟቸው ነገሮች ምንድናቸው? ለምሳሌ ማን ነው የተዋህዶ ልጅ ነው እንደዚህ የሚባል አለ። ደምረው የተዋህዶ ልጅ እዛ አሁን ምን ይሆናል? ሀሳብ እኮ ሊኖረው ይችላል፣ ትክክለኛም ሊሆን ይችላል። ግን የት ነው ፕሬዘንት የምታደርገው? እንዴት ነው የምትናገረው? አፕሮች እንዳለ ማተር ያደርጋል። ሰው ጤነኛም ኢንቴንሽን ኖሮት ማለት ነው ጥሩ ቃልም ሊናገር እያሰበ የሚናገርበት ቦታ የሚናገርበት አፕሮች አንዳንዱ ነገር እንትን ሊሆን ይችላል። ጥምም ብሎ ሰው ጋር ሊቀርብ ይችላል። እና ለሚሰማ ሰው ደግሞ የምትናገራቸው ነገሮች ኤክስተርናሊ ክሊር መሆን አለባቸው። የሰው ህይወት የሰው ጓዳ እየተፈተሸ ስም እየተጠራ አይነት ነገር ደግሞ ሌላውን ሰው ሶስተኛ ወገን በመሃል አስቀምጠ የውጊያ ቴብል መፍጠር እንዳይሆን የተሻሉ አፕሮች የሚሆነው ሰሙም ሆነ ሌላም ሰው ካለ መጥቶ ሰብሰብ ብሎ ዲስከስ ማድረግ በቃ እንዳማኝ ማለት ነው። ሁሉም ክርስቲያን ነኝ ካለ ይህንን ማንነት አለኝ ካለ ስድብም ምንም አያስፈልግም። እና እንደዛ አፕሮች ይሄ ነገር ማለት አንዳንድ ነገርም በኢንቦክስ ማውራት መለማመድ ሁሉንም ነገር እንደዛ ማለት ግን ፉል ነገር ስላልሰሙ እስቲ እንትን ያወሩ። ዛሬውንም ሀሳብ አለው መሰለኝ ያወራ እስቲ። በነገራችን ላይ ኤፋ እኔ ክሊር ላድርግልህና እነዚህ ሰዎች እኮ አሁንም አኪዩዝ የሚያደርጉኝ ሰዎች ወንጌል አማኝ ቤት አይደለም አኪዩዝ እያደረጉኝ ያሉት። እነማን ቤት ነበር አኪዩዝ ሲያደርጉኝ የነበረው? የነማንን ቪዲዮ ነበር እየቆረጡ ሲለጥፉ የነበረው? እኔ እዚህ ቲክታክ ፕላትፎርም ላይ ክርስቲያኖች አሉ ብዬ ስለማላምን የትኛውም ቦታ ለኔ ስፍራ ነው፣ እውነትን የምናገርበት ስፍራ ነው። መጀመሪያ ከራስ ይጀምራል። አንድ ነገር ከራሳቸው ቢጀምሩ ደስ ይለኛል። መጀመሪያ ሲጀመር የት ቤት ነበሩ? እነማን ናቸው የጀመሩት? በግሩፕ ህብረት አድርገው ምናምን ተደራጅተው ምናምን እንትን እኮ ነው። ይሄ እንደ ራግቢ ኳስ ቅብብል ነው ያደረጉት። ይሄ ወይም እንደ መቶ ምንድነው የሚባለው? ይሄ የዱላ ቅብብሎሽ አለ አይደለ? እንደዛ ነው የሚያደርገው። ይሄ አንዱ ሲረቅጥህ አውቆ ካንተ ጋር ይመስልና የአንዱን እንደ ግባት እየተጠቀመ ነው ነገ ሊረቅጥህ። እንደዛ አይነት ነገሮች ነው ያሉት። ስለዚህ እኔ እዚህ ቲክታክ ፕላትፎርም ላይ እኔ ቦዘኔ እንጂ ክርስቲያን አለ ብዬ አላምንም። በጣም ይቅርታ አድርጉልኝ፣ ቦዘኔዎች ናቸው። ምክንያቱም ጊዜ እየጠበቀ ሊረቅጥህ ይችላል። ኤክስኪውዝ የላቸውም። በነገራችን ላይ በጣም አረመኔና ጨካኞች ናቸው። በጣም ክፉ ሰዎች ናቸው። ምድር ላይ the worst person ያሉት በኢትዮጵያ እዚህ ቲክታክ ላይ ነው። የእውነቴን ነው የምላችሁና በጣም ከባድ ሰዎች ናቸው። በቃ ጊዜ ነው የሚጠብቁት፣ ሁኔታ ነው የሚጠብቁት። አይምሩህም በቃ የሆነ ነገር ላይ ያደርጉ ምን በፍጹም አይምሩህም። ስለዚህ እኔ እዚህ ጋር እኔ ክርስቶስን የሚያቅሰው አለ። እኔ ክርስቶስ ማን እንደሆነ ብትጠይቀው አቁመ እየለፈለፈ ቤቱን ከፍቶ የሚውለው በቃ ያዙኝ ልቀቁኝ የሚለው ስለ ክርስቶስ ብትጠይቀው አያውቅም። ለሱ ምሁርነት የሚመስለው ምን አይነት መሰለ? እንደሱ አይነት ቢጤዎችን ሰብስቦ ጀግና ጎበዝ እንትና እንዲህ ወቀጠው ረገጠው ፈለጠው የሚል ሰው ነውና ለእንደነዚህ አይነት ሰዎች ደግሞ እኔ ንቆ ከመተው እነዚህን ክርስቲያን አይደሉም ብሎ ከማለፍ ውጪ ምንም አላቸው። ግን ካገኘኋቸው እነሱን ከመናገር ባካል አደርግም። እማልጸጸትበትን ንግግር ነው የምናገራቸው። ምክንያቱም እነዚህን ሰዎች ላረጋጋ ቤታቸው ድረስ ገብቻለሁ። እረፉ ተው ብያቸዋለሁ። ሳያቸው እነዚህ ሰዎች አይደለም ክርስቲያን ሊሆኑ ሽታ የላቸውም። ሽታ ማለት ነው። እኛ ግን የተሰቀለው ክርስቶስ እንሰብከዋለን ነው ወዳጄ። ወንጌልን ይዞ ወደፊት ቀጥል።
ይሄ የሚመጣ ርዝራዥ ሂድ አንተ ሰይጣን እያልክ እያባረርከው ትሄዳለህ። ከዛ በኋላ እንደው ሰሙሻዬ ይቅርታና አሌክሲስ እንሰማለን። አሌክስ ጋር አይ ቲንክ እንትን አድርጓል መሰለኝ። ትሰማለህ? እሺ እኔ ሰሙ ነገሩን ያነሳሁት እንደዚህ ኢሞሽናል ሆነ ነገሮች እንድትናገር ከሌሎች ሰዎች ጋር ሌላ አይነት ነገር እንድትል ሳይሆን እኔ የእውነት ቅድም ፓስተር አሌክስ እንዳነሳው ማለት ነው ለአንተ ይበራል፣ ለአንተ የተገለጠ እውነት አለ። እዛ እውነት ላይ ቆመ ሌሎች ሰዎች ብታስተምር፣ ከሌሎች ሰዎች ጋር ዲቤት ብታደርግ ብዙ ሰዎችን ታንጻለህ ብዬ አስባለሁ። የእውነት ማለት ነው። በጣም ብዙ ያነበብክ ሰው ነው ታስታውቃለህ። ትንሽ ኢሞሽንን ገታ ብታደርገው ከነሱ ጋር ይሄ ግጭቱን እንትኑን ብትተው የእውነት ማለት ብዙ ሰው ታንጻለህ። ሰሙሻዬ አዎ ኢሞሽናል የሚያደርጉ ነገሮች አሉ። አይ ነው አውቃለሁ። ግን እኔ ቅድም ያነሳውልህ ያንን ነገም ከነገ ወዲያም ትናንትናም ዛሬም ቢሆን ጤናማ በሆነው ነገር ላይ ቆምን። እናንተ በየትኛውም ሃይማኖታዊ ምልክታ ውስጥ ብንሆን በየትኛውም ቤተ እምነት ውስጥ ብንሆን ለእኔ እንትን አይደለም፣ እሱ ጉዳይ አይደለም። ሰውነት ይበልጣል ብያለሁ ቅድም። አንተ እውነት የለህም ብዬ ባስብ እኮ እኔ የገባኝ እውነት ለአንተ እንዲበላልህ በፍቅርና በርህራሄ እንጂ ለአንተ ልነግርህ የምችለው አንተን እያንቋሸሽኩ አንተን እያንጓጠጥኩኝ አንተን እየተሳደብኩኝ ያንተን ምስል እየዘቀዘቅኩኝ ያንተን ስም እያጠለሸው ምናምን ነገር ማውራ ከሆነ ጠቀሜታ አለው ብዬ አላስብም። ስለዚህ እዛ ቤትም ፓስተር ሄዶ ቤትም ጉዳዩ ሲነገር እኔ መካከላችሁ ያለውን ነገር ለማብረር ነው። አንዳንዱ ነገር አንተም አልፈ የተናገርካቸው ነገሮች አሉ። እኔ ቤት 30 ደቂቃ አልተሰደብክም። ጀስት ይሄ እውነት አለ ምናምን ያወራችሁት እነሱ አንተ ላይ ሰሩትን ቪዲዮዎች አይቻሉ የሚሰሩ ቪዲዮዎችን አይቻለሁ። እዛ ቀን መታወራ ከሆነ ስታፕ አይ ሰሙሻ ምናምን ብለህ አይደለም። ችግራችሁ ምን መሰላችሁ? እናንተ ትናከሱና ውሽ እኔን ምናምን የምትሏት ሙድ አለች። አንተ እኔ እኮ ልጅ አይደለሁም ቁጭ ብዬ ቤት ተሰደብ ተው እንኳን አላልከውም። ቁጭ እኔ ደቂቃ ይዤ ነው የተሰደብኩት። ይኸው ማን ነበረች? ይኸው ትግባ ፍሪ ውሜንን አስገባት። እሷ ናት እንደውም የገባችው። እቺ ልጅ ማቃት ፍሪ ውሜንን ማቃት በአንተ ቤት ነው ገብታ እንዴ ኦርቶዶክስ ነው እንዴ ብላ ይድንግጥ ኦርቶዶክስ ነው ሲባል ነው። ከዛ እሷ ምን ብሎ እንዳስወረዳት እናቀለው ኦብቪስሊ። እስኪ አስገባትና ትንገር፣ ምክንያቱም አንተ ያዋሸን ስለሆነ። እሺ አሌክስ ስለዚህ ስታፕ በቃ 30 ደቂቃ እኔ ይዤ ነው አንተ ቤት ሰደብ ተዋል አልከው። ቆይ ሰሙሻ አንተ እንደፈለክ ስታወራ እኔ ሳደምጥ አንተም አድምጠኝና እኔ ከተሳሳትኩኝ ይታረማል፣ ችግር የለም። እኔ ያነሳሁት ጤና አድርገዋል ትክክል ነው ምናምን እያልኩ አድምጠን እያልኩ ያሉት የዛን ቀን አንተ ቪዲዮ ሰርተውብህ አምጡ ምናምን ነገር እንትን ስትሉ ነበር። እኔ እሱን ነገር ትታችሁ በሰላም ነገር እንድትፈቱት ነው ያወራሁት። የዛን ቀንም ይሄው አምላክ ምስክሬ አንተ ተሰደበኝ በምትልበት መንገድ እኔ መረጃ አንተ እንድትገባ የተደረገው ልጁ ጭራሽ አያቀኝም እያለ ስለነበረ ነው። ስሙን ቀይሮ መጣና እኔ ይሄን የዚህ ልጅ ያን የዚህን ባለጌ ድምፅ እረሳለሁ እንደዛ ሰድቦኝ የሰደበኝ እኮ አንተ እንደ አገልጋይ እኮ ተዋ ወንድም የሥጋ ወንድሜ ነው ሰሙሻይ። እሺ ቆይ እኔ በእናትህ ያን ጊዜ ማስታወስ አልፈልግም። አንተ ቤት ነው እኔ ጸያፍ በህይወት የተሰደብኩት። በቃ ስታፕ፣ ሌላ ቶፒክ አንሳ። ወንጌል ስም ወንጀልን አትስሩ። ዛሬም ላይ የምናገረው ወንጌልን ተከልላችሁ የምትፈልጉትን ሰው አታርጉ፣ አታስደርጉ። በቃ አንተ የምትለው ግሎሪ የሚባል ሰው የሥጋ ዘመድ ወንድሜ ነው ብለኸኛል በሰዓቱ። እሱን እንኳን ዋሸህ። አላ ይኸውልህ እሱ ነው በቃ አይስታፒት እኔ የሥጋ ወንድሜ ነው ቃል በቃል ያልከኝ። በቃ ስታፒት በቃ ሌላ ቶፒክ አንተ እናወራ። ሌላ ነገር ሰሙሽ ልበልህ። ቆይ ስማኝ ብዬ ከሆነም እኮ ሶሪ ወይ ፓስተር ዜዴ አይ በቃ ሰሙ ለምን መሰለህ እሱ ላይ ርዕስ ከፍተን እያወራን ፈቃደኛ ካልሆነ ምን እናርግ መሰለ መሆን የሚችለው ነገር ሰሙ ቲክቶኩን ይረዳል ብዬ ስለማመን አሁን ዜድ እንዳልከው እኔ ቲክቶክ ከመጣው ጊዜ ጀምሮ እግዚአብሔር በሚያውቀው ሰሙ ያለው ዕውቀት ለሁላችን የሚጠቅም መልካም ነገር አለ። ይሄንን አልክድም። በጣም እኔ ብዙ ጊዜ እንድታስተምር በሮችንም ከፍቻለሁ። አንድ ነገር ነው ኮሜንቴ፣ ማንም ሰው ምንም ነገር ሊልህ ይችላል። አንተ ግን በውጨኛው ነገር ሳትያዝ ቀጥል ነው የምልህ። በቃ ቀጥል እንዳልኩ ነው። አሁን የትም ዜድም ጋር እኔም ጋርም እዚህ ቤት ውስጥ ጭቅጭቅ ተፈጥሮ አንተን ተናግረውክ አውቃለሁ። እኔ ቤት ገዝቶ ነው ገብተህ አንዳንድ ጊዜ በቃ ሐሳብ
የበላይ ይሆናል ብለህ የምታምን ልጅ ስለሆነ ትምህርቶችህን በምታውቀው ደረጃ ለሌሎች ሰዎች በሚጠቅም ፎርም ማምጣት ነው። ዜድ እንግዲህ ያው ሌላ ጊዜ ከሰሚሻ ጋር በምትግባቡት ነገር ታወራላችሁ። ሌላ ጭቅጭቅ እንዳይሆን ብዬ ነው። አይሻልም ኤፍሬም? እንደሱ ይሻላል ዜድ። አይ እንትን ፓስተር፣ እኔ አሁን ለመጨቃጨቅ ሳይሆን እኮ ያንን ነገር ለማንሳት ፈልጌ ሳይሆን እኔ ከሱ ጋር በጤናማ ነገር ለመቀጠል እንጂ ያንን ሹም የማንሳትም እንትን አይደለም። እኔ ጀስት ያቀኛል። እኔ አንተን ማበሻቀጥ ወይ አንተን የምሳደብ ሰው ስላልሆንኩ ችግር የለብኝም። አንተም እንደዛ አድርገኸኝ አታውቅም። ከኔ ጋር ፐርሰናሊ ምንም አይነት ነገር የለንም። ሬስፔክት እንደማድረግ ታውቃለህ። እኔ ያልኩ የዛን ቀን የተናገርከው ነገር እኔ አንተን እንዳሰደብኩ አይነት ስለተናገርክ እኔ እንደዛ አላደርግም። ማንም ሰው እንዲሰድብህ አልፈልግም። አንተም ከማንም ሰው ጋር እንድትጋጭ አልፈልግም። ሞሮፍ ፓስተር አሌክስ እንዳለው አሁንም እንድታስተምር አንተ ውስጥ የገባህን እውነት ሌሎች ሰዎች እንድትናገር እንድታስተምር ነው። ይሄ ቁጣህን አንዳንድ የሚያበሳጩ ነገር ገታ አድርግ። ለምሳሌ እኔ ዘሆል ጀጅ ማድረግ ትክክል ነው ብዬ አላምንም። ስለዚህ ቲክቶክ ላይ ያለ ጤነኛ የለም ስትል ፓስተር አሌክስ አለ ያለው እኔ ጤነኛ የለኝ ለራሴ ማለት ኤፍ ያለ ለኔ ጤነኛ ነው። ስለዚህ እነዚህንም ሰዎች ኦፌንድ የሚያደርግ ነገር ይሆናል። አንዳንዴ ልክ ነህ። 75% ባለጌ ሊሆን ይችላል፣ ጋጠ ወጥ ሊሆን ይችላል 75%። እነዛን 25%ዎችን ክሬዲት ልሰጥ ይገባሃል። ሪስፔክት ልታደርጋቸው ይገባል። አንተ እኮ አለህ እዚህ ጋር አንተ እንደ ጤነኛ ሰው ቆጥረህ ነው ከአንተ ጋር የምናወራው። ስለዚህ በምትወረውረው ድንጋይ አንተ ሌላው ሰው ምላሽ እንዲሰጥ ያደርጋልና ከእንደዛ አይነት ነገር ወጥተህ የሆኑ ሰዎች አንተን ያስጀበሩ ሰዎች አሉ። አንተን አሁንም ኧረ በእናታችሁ አፋለን ብላችሁ አታውሩ። ቆይ ዜድ እኛ እኮ እኔ ቤቴን ከፍቼ ትምህርትና መዝሙር ነበረ። ቤቴን ከፍቼ በደንብ ታውቁታላችሁ። ቤቴን ከፍቼ እኔ ትምህርትና መዝሙር ነበረ። መዝሙር እናጠናለን። የሆነች የመጽሐፍ ቅዱስ ክፍል አንስተን ዲስከስ እናደርግ ነበረ። መጣችሁ፣ ተሰብስበው መጡ። አንተን ኤክስክሉድ መጣችሁ ስለናንተ ምን ማለት ጀመሩ? ሳይማር ማስተማር ጀመረ። እግዚአብሔር ያሳየ። እኔ ትናንት ቁጭ አድርጌ ማስተምረው ሰው እኮ ነው እንዲህ የሚለው ሳይማር ማስተማር። አሁን አንተ ችሎ እዚህ ቲክታክ ላይ አሁን ለማስተማር ብቁ የሆነ ሰው አለ? እየተመጻደቁ አይደለም፣ ስለሌላችሁ ነው። ብዙዎቻችሁ ከኔ ስለተማራችሁ እዚህ ቲክታክ ላይ ያላችሁ ሰዎች ችሎ ማን ነው እሱ ሊያስተምር? እኔ እያስተማርኩ አይደለም በሰዓቱ። በነገራችን ላይ መዝሙር እየሰማን የሆነ የመጽሐፍ ቅዱስ ክፍል አንስተን ዲስከስ እናደርግ ነበር። ስለ ታሪክ ነው የምናወራው። የቪዲዮ ማዕት የስድብ ማዕት ያ ሁሉ በጣም የሚገርምህ ነገር ወደ 3 ወር ከምናምን ቶለሬት አደረኳቸው፣ ቻልኳቸው። መጨረሻ ላይ እኔ መልስ አልሰጥም ስል ምን ማድረግ ጀመሩ መሰለህ? አንዴ ከዮኒ ማኛ ጋር ሲለጥፉኝ፣ አንዴ የመጨረሻ ምን እንዳደረጉ ታውቃለህ? የፌደራል ፖሊስ አርማ እኔ ላይ ለጥፈው በዛ በኩል ዮኒ ማኛን አድርገው ጉበታ አሉ። እነዚህ አሁን ላይ ቁጭ ብለው ተምረው ያውቃሉ? እንቶ በቃ እስኪ ንገሩ። በዚህ ልክ እኮ ስትባልጉ እንኳን አልቻላችሁትም። በቃ በዚህ ልክ ብለምና አንተ በዛ ነገር እኔ ምን ያከፈተ ሰው ማንሳቱ አይጠቅምም። አሌክስ ይብቃ። ምንድነው ፉል ሰው የለም። ገብቷችኋል? ማን እንደሚነሳ ምንም እየገባኝም አይደለምና በቃ ይቅር፣ ሐሳቡ ይቅር። ግን ዛሬሽ ሞዴሬት የሆነ ሐሳብ ለመስጠት ነበር ሐሳቡ። ሰሙም የራሱ ሐሳብ አለው። የማንም ግን መጠቀሚያ አትሁኑ ነው ሐሳቡ። የኔ በጣም ይሄንን አጉልታችሁ ያዙ። የማንም ፖለቲካ አትሁኑ። የኳስ ማለት ያም መጥቶ የሆነ ነገር ሰውየው ራሱ አይናገርም። በነገራችን ላይ ከወንጌል አማኝ የበለጠ ምድር ላይ ፖለቲከኛ የለም። የኢትዮጵያ እዚህ ቲክታክ ላይ ያሉ ወንጌል አማኝ ፖለቲከኞች እንኳንም ፓርላማ አልገቡ፣ እንኳንም ለምርጫ አልቀረቡ። እነዚህ ህዝብን በጋለ ብረት ምጣድ የሚጠብሱ ሰዎች ናቸው እዚህ ፕላትፎርም ላይ ያሉት በጣም ባለጌ ሩዶች። እዚህ ድረስ ነው ማውራት። በነገራችን ላይ ለእያንዳንዱ መልስ ስላለኝ ነው ማውራቸው። ፖለቲካ ውስጥ መግባት የለብንም ነው እኮ። ማናችሁም አትግቡ። አሁን ሰሙን ማለት ነው አንድ ሰው አምጥቶ የሆነ ሐሳብ ለማስተላለፍ አንተም ይጠቀማል ነው። ዘርሽን ደግሞ ይፈልጋል የሆነ ሐሳብ እንዲያስተላልፍ፣ ሉተራኑን ይፈልጋል፣ ገብተዋል የሆነ ሐሳብ እንዲያስተላልፍ፣ ጴንጤቆስጣሉ ይፈልጋል፣ ሪፎርምዱ ይፈልጋልና ጀስት በማቹሩ ነው በቃ ዩሃፍቱ ነው። ምን አይነት ሜዳ ላይ ነው? እኔ የራሴ ነኝ፣ ሰው አልከተልም። ማምነው ነገር አለ። ወንጌልን አምናለሁ፣ ክራይስትን አምናለሁ። እንዴት ማግኒፋይ አደርገዋለሁ? እንዴት እናገረዋለሁ? እንዴት ማውራው ነገር ለሰው ኤክስተርናሊ ክሊር ሆኖ መቅረብ አለበት። ብዙ ሰው ነው ያለው እዚህ ማለት በጣም ምስኪንም አለ፣ በእምነቱ ይጠነከራል፣ ያልጠነከራል፣ በመሀል ምንም የምታወሩት ማይገባው አለ ምናምን። ጀስት ዶንት ቢ ዘ ቦል ነው ነገሩ። በቃ የሆነ የጌሙ መጫወቻ ሜዳ
አትሁኑ ነው ለማለት ያክል ነው እንጂ ግን እንቶ ይቅር አይ ቲንክ ይሻላል አይደል? አዎ ይቅር ያ እና ሀገራችን ላይ እየቆረጡ የሚልኩት ወንጌል አማኞች ናቸው። ይሄን እየቆረጡ የሚልኩት ለማን አጠቃላይ እኔ ቤት ለሚገቡ ሴቶች ቆይ ኖ ጉዳችሁን ይዩት፣ የብልግናችሁን ጥግ ይዩት። እናንተ አሁን እውነት የክርስቶስን ወንጌል ትሰብካላችሁ? በጣም እኮ ባለጌዎች ናችሁ የእውነት። እናንተ አሁን ግን ያንን ብላችሁ በቃ እጥበተ እምነት ስትሉ በጣም ነው የምታሳፍሩ። ምን እንደምትልኩ ለእያንዳንዱ ይሄ ቴክስት 11 ሰው ነው የላከልኝ። 11 ሰው ሊቭ አንቶ በቃ ቶ የእውነት ለማን እንደሚልኩ ታውቃላችሁ? ለሰዎች ሲጀመር ይኸውልህ ሰሙ የወንጌል አማኝ ከባድ እንትን ነው፣ ከባድ ጀንጥላ ነው። እዚህ ጋር አንድ ግለሰብ እሱን ይወክላል ማለት አይደለም። እነሱም ደግሞ ስለሌሉ አሁን ብዙ አንድ ሳይድ ውጊያ እንዳይሆን ይቅር ጋይስ፣ ይሄ ነገር ይቅር። አሌክስ አንተ እንትን በል እንትን እሺ ሰሙዬ ቆይ አይደለም በደንብ ስማ፣ ይሄን ነገር ልንገራችሁ። ቆይ ፓስተር ቆይ አሌክስ አንድ ነገር ልንገር። እኔ ይሄን ነገር ለሁሉም በውስጥ መስመር ነግሬያቸዋለሁ። አቁሟቸው። ይሄን ያልኳቸው ከ2 ወር በፊት ነው ያሉ። እባካችሁ በውስጥ እነዚህ ልጆች አስቆሟቸው። በጣም ልኛቸዋለሁ። በጣም ወዳጄ ጆይንት ያለው ስትራክቸር ኦርጋናይዝድ ናቸው። ቆይ ሳቡ ችግር የለም። ሞዴሬት የሆነ አፕሮችን ከፍትና ዲስከስ ይደረጋል። ይቅራውን እንዲህ ነገሩ ይቅር። ምክንያቱም ምንድነው ገብቷል። ተጠቂም እያለ እየመሰለኝ ነው። ከታች የሚጽፉ አሉ ደግሞ ሰሙ ልክ ነው የሚሉ አሉና ሁለት ጎራ ካለ ሐሳቡን በደንብ ታይቶ ሐሳብ ላይ ነው ዲስከስ መደረግ ያለበትና ሰው ላይ መተኳኮስ እንዳይሆን አሌክሶ ቤት እንትን እንዳይሆን ነው የውጊያ ቴብል እንዳይፈጠር። አዎ ምን አልኩ መሰለ ኤፋ ምን አልኩ መሰለ ይሰማል? አዎ ይሰማል። አሌክሶ ሰሙ አንተ ላይ ቪዲዮ የሰሩብህን ልጆች ታውቃቸዋለህ ወይ? ቪዲዮውን የሰሩብህን ልጆች ታውቃቸዋለህ? ለምሳሌ በጀማ ሁላችንንም እንዳትፈርጀን ቪዲዮ የሰራበት ሰው ካለ አየለና ከበደ እኔ ላይ ቪዲዮ ሰርተውብኛል፣ በጣም አዝኛለሁ። ግለሰቦች ናቸው። ተቋም ለምሳሌ ወንጌል አማኝ ምናምን ስትል እኔ አለው፣ ኤፍሬም አለ፣ ዘሪውን አለ፣ እዚህ ያሉ በጣም ብዙ ሰዎች አሉ። ነገሩ ግለሰቦች ከሆኑ ግለሰቦችን ጠርተ መናገር ትችላለህ፣ ፈቅድልሃለሁ። ከበደ ከዚህ በኋላ በእኔ ጉዳይ ላይ ቪዲዮ ሰርተ በእኔ ጉዳይ ላይ ምንም አይነት ነገር እንዳታወራ ከፈለክ ፊት ለፊቴ ማውራት ትችላለህ፣ ማለት ዲቤት እንግባ ማለት ትችላለህ። የወንጌል አማኝ ስትል ግን እኛውም በጥቅሉ ኦርቶዶክስ ብዬ አላቅም። ለምሳሌ ያህል ያያዘ ልደታ ተነስቶ ሲሳደብ ያደረኩት ቪዲዮ ነው የሰራሁት። አንተ በግለሰብ ደረጃ የተሳደብከው የወንጌል አማኝን የኢትዮጵያ ኦርቶዶክስ ቤተክርስቲያንን አይወክልም ብዬ ሰርቻለሁ። ጠቅላላ አላልኩ። ፖለቲካ ሁሉም ጋር ነው ያለው። ሁሉም ጋር ስለ ሁሉም ጋር አድቫንቴጅ ይይዛል። ሁሉም የራሱ እምነት እንዲደመጥለት ይፈልጋል። የራሱን ለማውራት የሌላውን ሰው ይመታል። ይሄ ሁላችንም የምንስማማበት ነው። ነገር ግን አንተ ስፔሲፊክ አድርገህ ከበደ ሰርቶብኛል ካልክ ይሄው ፈቅጄልሃለሁ። ከዚህ በኋላ ይሄው ቪዲዮ ሰርታችሁ ላኩለት፣ ሰሙ ብሏል። ከዚህ በኋላ በሰሙ ጉዳይ መወያየት ከፈለክ ትገባለህ እንጂ ቪዲዮ የተሳሳተ መረጃ ይዞ መምጣት ሮንግ ነው እላለሁ። ተናገር። ግን የወንጌል አማኝ ስትል እኔም አለው ገብቷል። እዚህ ያለነው ሁላችን ጥሩ ስሜት አይሰማንም ለማለት ነው። እድል ሰጥቻለሁ። ግለሰብ ካለ ከሌለ ወንጌል አማኝ ስትል በጥቅሉ አይሆንም ሰሙዬ ለማለት ነው። አሌክስ እኔ እኮ ሐሳባችሁን በነገራችን ላይ በጣም እገሌ እንዳልላቸው ለምን መሰለ አይኑ ሃምብል የሆኑ ጴንጤዎች እዚህ ቲክታክ ላይ አይሰሙም ወይ ይረገጣሉ ወይ ይሰደባሉ። ያየሁት ይሄ ነው። በዙሪያቸው በሰው የተከበቡ ሰዎች በጠቅላላ በጣም አደገኛ ሰዎች ናቸው። እኚህ ሰው የከበባቸው አንድ ቀን ገብቶ ተው ብሎ የሚያቅሰው አለ? እስኪ አንድ ቀን 3 ወር ሙሉ ፎቶ እየለጠፉ ፎቶ እየዘቀዘቁ ሲሳደቡ ቤት ከፍተው አብሮ ቁጭ ብሎ ደግ አደረጋችሁ ከማለት ውጪ እኔ በጣት 1 2 3 ብዬ ጠቅስልሃለሁ። ተው ብለው ያሉ 2 ወንዶች ወደ 4 ናቸው፣ 5 ሴቶች። ከነሱ ውጪ ማን አለ? ሙሉ እዛ ቁጭ ብሎ ከታች ሲያላግጣል ነበር እንዴ? ድዱን ሲያሰጣል ነበር እንዴ? አብሯቸው እነዚህ ሰዎችን ደግሞ የሚመሯቸው ልጆቹ
መጽሐፍ ማንበብ እንኳን በስርዓት አይችሉም። መጽሐፍ ማንበብ የሚመሯቸው እነዚህ ሰዎች ናቸው። ምክንያቱም ጭንቅላት ስለሌላቸው ጭንቅላት የሌላቸው ልጆች ሪክሩት አድርገው ይሄ ልቅምቃሚ ሽርፍራፊ ገንዘብ እየሰጧቸው እገሌን ስደቡልን፣ እገሌን ውቀጡልን፣ እገሌን እርገጡልን እያሉ ቁጭ ብለው ምንድነው አይ ነው ኢንቴንሽናቸው ከምን አንፃር እንደሆነ አውቃለሁ። ከኔ ጋር አብሮ ዲስከስ ማድረግ የሚፈልግ ካለ ዲስከስ፣ ይሄ በቃ ዌልከም። ዲስከስ ማድረግ የማይፈልግ ሰው ካለ በቃ እውቀት እንደሌለው ካወቀ ከኔ ይራቅ። እኔ ተናግሬያለሁ። እውቀት ከሌለ መተህ እኔ ጋር ቁጭ ብለህ እንዳታወራ። እኔ ቤት መሳደብ አይቻልም። እውቀት ካለ እውቀትህን በእውቀት ሞገት፣ ቁጭ ብለህ እየተሳደብክ እንዳትሉ እያለ እኔ ተናግሬያለሁ አስቀድሜ። እኔ እውቀት ከሌላቸው ሰዎች ጋር ህብረት አላደርግም ስላችሁ ቁጭ ብሎ መማር ነው ያለበት። የእውቀት እጥረቱን በፕሮፓጋንዳ የሰውን ቤተ እምነት ቡሊ በማድረግ በማሳደብ የሆነ ግለሰቦችን እየጠሩ በመሳደብ በዚህ አላምንም ብያቸዋለሁ። ይሄ ነገር ሰው ወንጌልን መማሩ ስለ ወንጌል ማውራቱ ወንጌል ላይ ዲስከስ ማድረጉ አመማቸው። ምክንያቱም ሰው ወንጌልን መስማት ከጀመረ የእነርሱን ተረትና የእነሱን ጭንቅላት ቢዚ የሚያደርግ ወይም ሌሎችን ማኒፑሌት የሚያደርጓቸው ሜካኒዝሞች እየሞተ ይመጣል። ይሄን ነገር ስለሚፈሩት እስኪ አሌክስ አንድ ሳምንት ቤትህን ወንጌል ብለህ ቤትህን ክፈት። ፕሪቪየስሊ እናውቃለን። አንተ ቤትህን ከፍተህ ወንጌል እየተማማርን እያለ ምን ስትደረግ እንደነበረ እናውቃለን። እስኪ ለአንድ ሳምንት ቤትህን ክፈት። ዛሬ ላይ እኔ ላይ ያደረጉ ያሉት እንደዚህ ናቸው። ምክንያቱም እነዚህ ወንጌልን ብለው አይደለም የመጡት። they are so dangerous፣ በጣም አደገኛ ናቸው። እስኪ ለአንድ ሳምንት ቤትህ ወንጌል ብለህ ክፈት። እኔ እኮ ያመማቸው ሌላ ነገር እኮ አይደለም። መዝሙር እንሰማለን፣ ወንጌል ላይ ዲስከስ እናደርጋለን፣ ቤታችንን እንዘጋለን። እንዲህ ነበር እናደርግ የነበረው። እነሱ ግን ይሄን ነገር ለምን በጣም ረፍት ነሳቸው። በጣም ምን ማለት ጀመረ? ቤቴ እየገቡ እያታለሏችሁ ነው። ይሄ እንዲህ ነው፣ ይሄ እንዲህ ነው። በቃ ለምን ሰው በዚህ ልክ ሰሙዬ እነማን ናቸው? እኔ እኮ ግራ ገባኝ። አሁን ምን መሰለ፣ ላንተ ቤት ከፍቼ ሰጥቼ እድል እነማን ናቸው? አትናገራቸውም። ችግሩ ምንድነው መሰለ፣ እዚህ ያለ 170 ምናምን ሰው አሌክስ ስላልፈለገ ነው። ለምሳሌ አሌክስ እኔ አንተ ቤት እንደነዚህ ግለሰቦች ማውራት አልፈልግም። ምክንያቱም ኦብቪየስሊ ሁሉም አታወራቸው። እሺ አሌክስ ኦብቪየስሊ ሁሉም አንዴ ቀስጠኝና አሌክስ ይወልክ ሰሙሻይ እኔ የማይጠራቸው ሰዎች ስማቸው ልጣች። ለምሳሌ እኔ ቴሌኮም የኔ ጓደኛ አይደል? ቴሌኮም አላውቀውም። የኔ ትራንስ አይ ቪዲዮ ሰሩበት ኤፊ ቆይ አይ እንደዚህ ይሁን ቪዲዮ የሰሩበት ልጆች ማለት ነው። እኔ አሁን በቀደም ያነሳው ቴሌኮምን እኔን የሚሰድበኝ ልጅ፣ እኔን የሚተቸኝ ልጅ እኔ ብሎክ ያደረኩ ልጅ ነው። ለምሳሌ ቴሌኮምን ብጠቅስ ማለት ነው። ስለዚህ እኔን የማይመስለኝን ሰው አምጥተህ እንደዚህ ነው ነዘር የሚልኳቸው አይነት ነገር የሚመስለው ሰሙሻይ የሰደቡ ሰዎች እኛ እናውቃቸዋለን እኮ። ያንተን ቪዲዮ ማን እንደሚፖስት ማን እንደሚለጥፍ ይታወቃል። ማናውቃቸው ሰዎች አሉ የምታወራ። ግን በእነዚህ ልክ አንዳንድ ነገሮችን ስታወራ ማለት ነው ስንት ሚሊዮን የሆነውን ክርስቲያን ወንጌል አማኝ የምታወራው አሁንም ዘርሽ ስለ ቴልኮም ስለተባለ አንድ መጽሐፍ ማንበብ ስለማይችል ስለ አንድ ዱዳ ልጅ ነው የምታወራው። ለዚህ ልጅ እንካ እያሉ ቪዲዮ ቆርጠው የሚሰጡ ሰዎች አሉ። እንትናን እርገጥ እያሉ እንትናን ተሳደብ እያሉ ከጀርባ ሆኖ የሚጋልቡት አሉ። እማወራ ስለነዚህ እንጂ ይሄ ምን ያውቃል? ሲጀመር ቴልኮም ማለት እኮ ስምን ጻፍ ብትለው በአማርኛ እኔ እዚህ ጋር ጽሁፉን ራሱ አሌክስ ፍቅር ጎስፕልን አስገባው ታች አንድ እየጻፈ ነው። ፍቅር ጎስፕል የሚለውን አስገባው እስቲ። የሆነ እንትን ተው ጋይስ፣ ላይክ የሆነ ሳይድ አታያዙ። ጀስት ጀነራል አሳባውሩና ለቲት ቢ ፓስድ ማለት ይሄው ፍቅር ጎስፕል አለ። ኤኒዌይስ ለምሳሌ ማን ነው ዘሬ ዶክተር ፍቅር ወይ አሌክሶ መንፈሳዊ ልጆችን አንድ ነገር በለና። እዚህ ያለው ዶክተር የምሬ ነው። ዶክተር ምንድነው መሰለ ሶሻል ሚዲያ ላይ ያለው ነገር ጥሩ አይደለም። እስቲ ምከረን። ሰሙ ታውቃለህ፣ የኛ ሀገር ልጅ ነው፣ የሰፈር ልጅ ነው። አገልጋይ ዘሪን እንደምታውቀው ነው። ኤፋንም እንደዚሁ እዚህ ያለነው ልጅ ሁላችንም በቲክቶክ ዓለም ውስጥ ያለውን ነገር እንዴት አድርገን ማኔጅ ማድረግ እንዳለብን ዶክተር ፍቅር የሆነ ነገር በለን። አሌክሶ በእውነት በጣም ነው ማመሰግነው። መካሪ ነህ ብለህ ራሱ ስለቆጠርከኝ አመሰግናለሁ። አይ ያው አንተ ጥሩ እኮ እንቅስቃሴ ጀምረህ ነበር፣ ደከምክ መሰለኝና አደከማችሁን እኮ ዶክተር ፍቅር። አዎ አይ እኔማ ምን እኔ እኮ እንደዚህ አልፎ ነው እንጂ ብዙም
ኤፊ ማረክ ፈልጋለሁ። በጣም አሪፍ ብራዘር ነው ኤፊ። በጣም አቅም ያለው ልጅ እንደሆነ ነው ያየሁት እና በዚህ አጋጣሚ እሱንም ለምን ይሄንንም አፕሪሺየት ለማድረግ ነው የገባሁት። ያው አበረታታው፣ በደንብ አሪፍ ነገር ነው የሚሰራው። ያው የሶሻል ሚዲያ ነገር እንግዲህ እንደምታውቀው ያው እኔ ድሮ እንግዲህ እናንተ ድሮ ስናወራ የነበረውን ነገር አሁን እዚህ ጋር ብዙ እያየነው እንዳለን ነው የሚሰማኝና አንዳንድ ነገሮችን ለሁሉም ነገር ምላሽ የመስጠት ነገር ይታያል በጣም አሁን በዚህ ሚዲያ ላይና ያው ክርስቲያኖች ደግሞ እንግዲህ የሚመልስልን እግዚአብሔር ነው። እኛ ለራሳችን ተዋግተን እኛ ለራሳችን መልስ ሰተን አንችለውም ይሄንን ሁሉ ነገር እና አባቶቻችን እንግዲህ የድሮ አባቶች ቸርች ፋዘርስ ሁሉ ብዙ ተብለዋል። ብዙ ፊዚካሊ ብዙ ነገር ደርሶባቸዋል። ግን የሚዋጋላቸው የነበረው እግዚአብሔር ነው እና ክርስቲያንም ማድረግ ያለበት ለሁሉም ነገር እንደው ጦር መምዘዝ ሳይሆን በቃ እግዚአብሔር ይመልስልን አንዳንዱን ነገር እኛ ያልሆነውን ነገር ሰዎች ናቸው ብሎ ሲያወሩብን እግዚአብሔር መልስ ይሰጣል ብዬ አስባለሁና ለሁሉም ነገር እኔ መመለስ ያለብኝ አይመስለኝም። እኔ ማድረግ ያለብኝ ምንድነው እዚህ ፕላትፎርም ላይ ስመጣ ይዤ የመጣሁትን አላማና ግብ ማድረስ ነው። በቃ ዋናው አላማዬ ያ ነው። ወንጌል ማድረስ ከሆነ በቃ ዝም ብዬ ወንጌሌን መስራት፣ ያንን ወንጌል በምሰራበት ጊዜ እግዚአብሔር ደግሞ ለኔ ይዋጋል እና እኛ ለራሳችን የምንዋጋ ከሆነ እግዚአብሔር ለኛ አይዋጋም እያልንም እንዳለ አይ ቲንክ ልንረዳ ይገባልና ክርስቶስ እኔን ምሰሉ እኔ የዋ በልቤም ትሁት ነኝ አለ እና ያንን ያለውን ለምን እኛ ማድረግ ይከብደናል? እና ችግር የለም ሌላው ሰው በመጥፎ መንገድ ቢመጣብንም እኛ ግን ክርስቶስን በመምሰል ማሸነፍ እንችላለን። ያ ብቻ ነው the only ማሸነፊያው መንገድና እንደው ያለንን መሳሪያዎቻችንን ሁሉ ወደ ታች ብናወርድ ያው put your gun down ይላል እዚህ ሀገርና መሳሪያዎቻችንን ብናስቀምጥና በቃ ስራችንን ላይ አተኩረን ብንሰራ አቅም ያለን ብዙ ሰዎች አለን። አቅማችን እንዳይወጣ ደግሞ የሚያደርገው አንዱ ነገር ይሄ ባህሪያችን አንዳንድ ጊዜ አቅማችንን ይገድበዋልና ጥሩ ነገር ማቅረብ እየቻልን ሰዎች ዝም ብለው ጎትተው የራሳቸው ፖዚሽን ላይ ያወርዱናል አንዳንድ ጊዜና ያንን አልፈን ክርስቶስ ሲሰደብ ዝም ነው ያለውና በሸላቶቹ ፊት ዝም እንደሚል አይደል እንደ ኢየሱስ የሆነው ያ ሁሉ አቅም እያለው ያ ሁሉ ስልጣንና ኦቶሪቲ እያለው ማለት ነውና እኛ ደግሞ ምንም ክርስቶስ ነው ጉልበታችን፣ አቅማችን፣ ኃይላችንና ያንን ነገር ማድረግ ብንችል አይ ቲንክ ብዙ ነገር መስራት የምንችል ብዙ ወጣት አቅም ያላቸው ሰዎች አሉ። እዚህ ጋር ሰሙን ይታየኛል። ሰሙን በጣም ጥሩ አቅም ያለው ልጅ ነው። ኤፊ አለ፣ አሌክሶ አለ። በቃ እኛ በጣም ጥሩ ነው የሚመስለኝ። ያው እንግዲህ ምክር ነው ብላችሁ ካሰባችሁ ውሰዱት። ያው ካላሰባችሁም ደግሞ መተው ይቻላል። ያው የራሴን ሐሳብ ነው ያስቀመጥኩት። ወዳችኋለሁ በጣም ሁላችሁንም። ተባረኩ። ቴንክ ዩ። እሺ በጣም እናመሰግናለን። እና ይፋ የሆነ ነገር ብለን እንትን እንበላ። ያው ሰሙሻ ሰዎችን ማገዝ የሚችል ልጅ ነው። እንኳን ልንመክረው አይደለም ሐሳብ ልንሰጠው እሱ የተሻለ ነገር ነው። ስለዚህ ኤፋ ምን መሰለ አሌክስ፣ አሁን ምን መሰለ አሁን ሰው ምናምን ማንሳት የለብንም። ኤኒ ቶክ ላይ ጀስት ሊቭ ዘም አጀንዳችሁ ርሳችሁ አታርጉት። ይሄ ምን ይባላል መሰላችሁ ፖለቲካ ላይ አለ። ፖለቲካ ላይ እንዲህ ሳይንሱን ካያችሁት ማለት ነው አንዳንድ ፖለቲከኞች ያስወረዋል ነው ሀሳባቸውን በቃ ሀሳባቸው የሚያራምዱበት ያደርገዋል። ካንተን ያመጡና ቴብል ላይ እንደዚህ እንድትል ማለት ነው። አፈን ይጠቀማሉ ነገር ይሄ በቃ you have to be aware ማለት እኔ ማንም ሰው ተከታይ አይደለም ማለት መቻል አለብን። ሰው ሲሰደብ አሁን ፍቅሩ ሻም ሲል ነበር። ሰው ሲሰደብ ምላሽ በስድብ አይስጥ ነው ዋናው ነገር እሱ ነው። ምላሽ ይስጥ። ይሄ ነገር ልክ አይደለም ለምን ከየት አመጣችሁ ብሎ ጄኑዊንሊ መጠየቅ ይችላል እነዛ ሰዎች ባሉበት ማለት ግን ላይክ የሃስቲ በሆነ ሐሳብ ውስጥ ሆኖ መናገር የለበትም ነው። አንድ እሱ ነው። ሁለተኛው እነዛን ሰዎች ስፔሲፊካሊ አንስቶ ከተቻለ አሁን እኮ እንትን ስለሌለ ነው ገብተዋል። ህብረቱ የለም
ያም ይህንን ሲናገር ስቶሪ ያወጣል። እኔ አሁን ስለ ሰሙናም ጉዳይ ብቻ አይደለም ጀነራሊ ነው የማወራው። ያም የሆነ ስቶሪ ያወጣል። ያም እዛ በቤቱ ያም እዛን ጥግ ይዞ ማለት ነው። የሆነ ገቨርንድ የሆነ ነገር የለንም። እኔ አሁን ዛሬውን ልክ አይደለም ካልኩኝ ቤቴ ከፍቼ ምናምን ብዝንትን ብለው ልክ አይደለም ክርስቲያን አይደለም ነው። ሰው የሚሳደብ ከሆነ ሲጀመር በቃ ከባይብል እንደዚህ እያየ ነው የወጣው ከክርስትናው መስመር እያየ ነው በቃ ወደዛ ነው ሄደው ክራይስት ማያውቀው አይነት አንደበት ማለት ነውና ሰው ዛሬ ከተሳደበ ትናንት እንዲሆኛለሁ እንዲያረጉኝ ብሎ ዛሬ የሚሳደብ ከሆነ ልክ አይደለም። እስቲ በትናንቱ ነገር የዛሬን ስድብን አናጸድቅልም። አሁን ላይ ተሳስተሃል። አገልጋይ ሁሌ የሚመዘነው በአሁናዊ ነገሩ ነው። ምን አይነት ምላሽ መስጠት አለብኝ? ደግሞ ሰው የሚሰማን ሰው በጣም ፎከስ ያደረገ አይነት ነገር ያስፈልገናል እና አቅማችሁን ጀስት ባይብል ላይ ተጠቀሙት፣ ኤክሴጀሲስ ላይ ተጠቀሙት፣ ሄርሜኔቲክስ ላይ ተጠቀሙት። የምታምኑበትን ያንን ዶክትሪን ትራዲሽን ለማስተማር ኦርቶዶክሶችን፣ ካቶሊኮችን፣ ሙስሊሞችን፣ ኤቲስቶችን በጣም ብዙ አሉ ዲፌንድ ለማድረግ እውቀታችሁን ለእግዚአብሔር ነገር ተጠቀሙት። ከዛ ውጭ አያስፈልግም፣ ሰው አይማርበትም እና ሊቪት ነው ሊቭ ዘ ፖለቲክስ። የማንም ኳስ አትሆኑ። በቃ እኔ የማንም ኳስ አይደል እንትናዛ የሚባል ነገር የለም። እውነታውን ይዘህ ስክሪፕቸርን ይዘህ ትቀጥላለህ። ከዛ ላይ አንድነት ያለውን ወንድም ፈልገህ ተሳስረህ ትቀጥላለህ። ወደፊት ማን ያውቃል እኮ ሰሙ እኮ የሆነ ቢጋ ሀሳብ አንስቶ አብሬው አግዤው ቆማለሁ እኮ እንደዛ ማለት የተለያየ ሀሳብ አለን ማለት አንድ አይደለንም ወደ ማለት አያምራንም። ገብቷችኋል? ግዴታ መጣላት አለብን ማለት የተለያየ ሀሳብ ሊኖር ይችላል፣ ግን መሰረታዊ አንድነት ወንጌል አማኞች መካከል መሰረታዊ አንድነት አለ። አንድነቱ መሰረታዊ ነው፣ ፋውንዴሽናል ነው። እንዴት እናስረዳው ይሄን ነገር? በቃ እኮ ሶላዎች ማለት የልብ ትርታ ናቸው ለፕሮቴስታንት። የልብ ይመታል ልብ ነው። እዚህ ጋር ሰው በእምነት ብቻ መጽደቁ ላይ በክርስቶስ ብቻ የሚለው በክርስቶስ ክብር ለእርሱ እነዚህ አምስቱ ሶላዎች ማለት በቃ የኛ ፕሮቴስታንት ክርስቲያንደም መሰረት ናቸው፣ እግራችን የቆመበት ማለት ነው። እነሱ ናቸው በደንብ ያልተሰበኩት፣ እነሱን ብቻ መስበክ ነው ጥሩና እንደዛ ለማለት ነው። አሌክሱ አበዛው። በጣም አሪፍ ነው። እባክህ በዚህ ውስጥ አምስቱ ሶላዎች ላይ ትንሽ ነገር ብለን እንውጣ። ዘርሽ ቀጥል። እሺ አምስቱ ሶላዎች ላይ እሺ ዜዲ ወደ ትምህርት እንቀይረው። የምታውቁትን ነገር እዚህ ላለ ሰው ድብድብ መስማት የለበትም። ኦፍ ኮርስ ግን ስለ መሰረታዊ የወንጌል አማኝ አንድ በሚያደርጉን ጉዳዮች ላይ በእነዚህ በአምስቱ ሶላዎች ጉዳይ ላይ የምታውቁትን ነገር ሼር አድርጉን። ጥያቄ ካለ ተጠያይቀን አጠር ያለ ነገር ተማምረን እንውጣ። እሺ አምስቱ ሶላዎችን ከሰሙ ከዜድ ከፍቅር ከሳሚ ሌሎችም ሀሳብ አለን የምትሉ ሰዎች መግባት ትችላላችሁ ማለት ነው። እሺ በመሀል መዝሙር ሳትከት ቀጥታ ሶሎች ከሄድክ እኮ ፓስተር ነው። እሺ ላምሳው ደስ ይለኛል። ይሁን አሪፍ ነው እንደዚህ ርዕስ ማንሳት። ምንድነው መሰለ ጥያቄ ያላችሁ ሰዎች በአምስቱ ሶላ ጉዳይ ላይ ማወቅ እንፈልጋለን ጥያቄ ያለን ካላችሁ ይሄው አሉ። ሰሙም አለ፣ ኤፍሬምም አለ፣ ዜድም አለ፣ ፍቅርም አለ። የአምስቱ ሶላዎችን ሃይላይት ከፈለጋችሁ ሃይላይት በተለይ ደግሞ በወንጌል አማኝ ጉዳይ ላይ መሰረታዊ የሆኑ የዶክትሪን የሚያግባቡን ነገሮች አሉ ተብለው የሚታመኑት አንዱ አምስቱ ሶላዎች ላይ ነው። ሶ በዚህ ጉዳይ ላይ እንግዲህ ሐሳብ አለን የምትሉ ሰዎች ሃይላይት መስጠት ትችላላችሁ። ለመነሻ ኤፊ ለመነሻ ዝም ብለህ የአምስቱ ሶላዎቹን ሃይላይት ዝም ብለህ ስጠን። እሺ ድምጽ አለ እኔ ጋር ግን እንትን እያለ ነው አፍጥር ላይ ነው ማለት ነው። ይቅርታና ፓስተር አሌክስ ቴሌኮም የሚባለው ወይ ብሎክ አድርገው ወይ ሚውት አድርገው አስወጣው ከዚህ ቤት ኖሮ የማይጠቅም አይነት ሰው ስለሆነ ብሎክ አድርገው ወይ ሚውት አድርገና አስወጣው። የት አለ? ያው እዚህ ጋር አንስታይ ሞዴሬተር ሰኝ እኔ አምስቱንም አካውንቶቹን ስለማቅ ያው እንዲህ አይነት ባለጌዎች ናቸው። በሴት ስም እንኳን አካውንት የከፈተ ሰው ነው። የሚገርም ነገር በሴት ፎቶ በሴት ስም አካውንት እየከፈተ የሚሳደብ ሰው ሞዴሬተር ሰኝ። እሺ እርሱት ጋይስ በቃ ሰው ምናምን ተው ፕሊዝ። አይ እሺ አሁን ኮሜንት ካለ ይሄው አያየ ቦልካለሁ። እሺ ቀጥል።
አይ እስቲ ወንድምም ገብቷል ፍሬ የሚባል አይ ቲንክ ሊጠይቅ መሰለኝ። እሺ አምስቱ ሶላን በተመለከተ ሪፎርሜሽኑ እንግዲህ በ16ኛው ክፍለ ዘመን በተለይ ሶስቱ ሶላዎች በሉተር ነው በደንብ እንትን በሉተራን ማለት ነው። ሁለቱ ደግሞ ሶለስ ክርስቶስ እና ሶሊዲዮ ግሎሪያ የሚለው ክብር ለእግዚአብሔር ብቻ የሚለውና በክርስቶስ ብቻ የሚለው ሳቢ ደግሞ ሞሮፍ አለ ሉተራን ጋም ግን በደንብ እየዳበረ ፎርሙሌሽኑን እያገኘ ሄደው በካልቪን ነው በካልቪኒስቶች ማለት ነው። እዚህ አምስቱም ግን አሉ ነው የሪፎርሜሽኑ ባክቦን ናቸው መሰረታዊ የሆነ አቋም ማለት ነው። ሪፎርሜሽኑ ሐሳቡ የነበረው መታደስ ነው፣ ወደ ቀድሞ የአባቶች ትምህርት ወደ ቃሉ አስተምሮ መለስ የሚለው አንደኛው ሶላ ስክሪፕቱራ ነው። ዘ ፋይናል አፒል ማለት ነው ለክርስቲያናዊ እምነትም ሆነ ከእምነቱ ለሚነሳ ለዛ ክርስቲያናዊ አምልኮም ኑሮም ለዛ ሁሉ ነገር ዘ ፋይናል አፒል የመጨረሻው ባለስልጣን መጽሐፍ ቅዱስ ነው የሚለው። ይሄ ማለት ሰብጀክቲቭሊ እንፍታ ማለት አይደለም። ልክ በግል ከቸርች አስተምሮ ጋር ባይንድ ማይደረግ ልታስተሳስረው ኮንሰክሬት ማታረገውን ዝም ብላ እየፈታ አምጣ ማለት አይደለም። ግን ለእምነትህና ከእምነትም ለሚመነጨው ለዛ ህይወት ለዛ ልምምድ ፕራክቲስ ለፋይናል አፒል የመጨረሻው ከኮንፌሽኖች ከክሪዶች ከምንም ነገር በላይ የመመዘኛዎች ሁሉ መመዘኛ መጽሐፍ ቅዱስ ነው የሚል አይነት ሞቶ ማለት ነው። ሶላ ፊዴ የምንለው ደግሞ ይሄኛው በሉተራን ቴዎሎጂ ዘ ፈርስት ኤንድ ዘ ቺፍ አርቲክል ኦፍ ፌዝ ተብሎ ተቀምጧል። የጀስቲፊኬሽን ብያኔያችን ማለት ነው። አንድ ሰው ኃጢአተኛውን ሰው እግዚአብሔር ያጸደቀው በእምነት ብቻ ነው። ጀስቲፊኬሽን የተቀበልነው በእምነት ብቻ ነው። ሰው የሚድነው በእምነት ብቻ ነው የሚል ሞቶ የሚል ዲክላሬሽን ያለበት ነው። ይሄ ጀስቲፊኬሽን ብያኔ ደግሞ ለሁሉም ልምምዶች ቲቺንጎች ግራውንድ ነው። ስማል ካልድ አርቲክል ላይ እንደውም ፓርት 2 ላይ አይ ቲንክ አርቲክል 1 ላይ ሴክሽን 5 አካባቢ ቱ ዘ ኦል ቲቺንግ ኤንድ ፕራክቲስ ይላል። ቱ ዘ ኦል ቲቺንግ ኤንድ ፕራክቲስ ሳክራመንትን በለው በቤተክርስቲያን ውስጥ ያሉ ልምምዶችና ትምህርቶች ሁሉ የጀስቲፊኬሽንን ብያኔያችንን ግራውንድ ያደርጋሉ። ሶ ቸርች ስታንድን ፎል የምታረገው ሶላ ፊዴ ላይ በቃ ቸርች ስታንድን ፎል የምታረገው ሶላ ፊዴ ላይ ነው እና ሰው በእምነት ብቻ ነው የሚጸድቀው። ሰው በእምነት ብቻ ነው የሚድነው። በክርስቶስ የቀረበለትን በመስቀል ስራ የቀረበለትን ያንን ትሩፋት በረከት ጸጋ ሊቀበል የሚችለው በእምነት ብቻ ነው። ሰው እምነት መቀበያው እጅ ነው። ገብቷቸዋል። መቀበያው እጅ ነው። ጸጋው ከእግዚአብሔር የሚመጣ ነው። በቃሉም ሊመጣ ይችላል፣ እንግዲህ በሳክራመንትም ሊመጣ ይችላል። እነዛን ጸጋ ግን የምትቀበልበት ብቸኛው በኃጢአተኛው ጎራ ባልቻለው ጎራ ድነትን በሚፈልገው በዛ በኃጢአተኛው በእኛ ጎራ የነበረ መቀበያች እምነት ብቻ ነው የሚል ነው። ሶላ ፊዴ ቸርች ስታንድን ፎል የምታደርገው የጀስቲፊኬሽን የሶላ ፊዴ ብያኔያችን ነው ማለት ነው። ይሄ ሶላ ፊዴ ነው። ቃሉ ብቻ ሲባል ሶላ ስክሪፕቱራ ያልነው በቃ ፋይናል አፒልን ነው። ጸጋ ብቻ ሲባልም ከሶላ ፊዴ ጋር ተያያዥ ሆኖ ነው የቀረበው። ግን እሱኛው ክሌም ምንድን ነው? ከኛ ምንም ነገር የለም ነው። እዚህ ላይ ግራውንድ ያደረጉት አንድም ክሌማቸው ቶታሊ ሰው ዲፕሪቭድ ሆኗል። ከኢንተሌክቱ እስከ ዊሉ ድረስ ከሶሉ እስከ ፍሌሹ ድረስ አጠቃላይ ኔቸሩ አጠቃላይ ነገሩ ኮራፕት የሆነ ነው። እግዚአብሔር የሚፈልግበት ነገር የለውም። ከኪሱ አውጥቶ የሚቆጥረው ጽድቅና ቅድስና የለውም። እግዚአብሔር ጣልቃ ገብቶ እዛ ሰው ጋር ካልመጣ በስተቀር ሰው ራሱ ወደ እግዚአብሔር ሊያራምድ አይችልም፣ ሊያስኬድ አይችልም፣ ሊገፋ አይችልም። አቅም ኖሮ እግዚአብሔርን ሊፈልግ አይችልም፣ ብርታት ኖሮት ማለት ነው። ስለዚህ ቅድስናና ጽድቅ የእግዚአብሔር የራሱ ገንዘብ ናቸው። ሰው በእምነት በኩል ክርስቶስ ጋር ሄዶ ይቀበላቸዋል። ዘኦል ነገር የድነት ሐሳብ ዘኦል ነገር በጸጋ የተደረገ ነው የሚል ነው ክሌሙ ማለት ነው። ጸጋ ብቻ ሲባል እሱ ነው። ዘኦል ነገር የዳንበት ኢኒሺያል ነገራችን ብቻ ሳይሆን አጠቃላይ እስከ መጨረሻው ድረስ መዳንን በመጀመሪያ ሰጥቶ ጨርሶ አይደለም ያለን። ዘኦል ነገር በእግዚአብሔር ጸጋ የሚደረግ ነው። ኦንጎይንግ ሳንቲፊኬሽናችንም ለበቅድስና የመኖር ነገራችንም ክርስቶስን የመምሰል እሱም ነገራችን በጸጋ የሚደረግ ነው። ዘኦል ነገር ማለት ነው። ሰው ጀምሮ የሚጨርሰው ራሱ እግዚአብሔር ነው። ድነትን የሚል ጸጋን በቃ በጸጋ ብቻ የሚለው ብያኔ ከዛ ጋር የተያዘ ነው። ስራ አይደለም፣ ምን አይደለም፣ ስራን ኤክስክሉድ ያደርጋል። ስለዚህ አንድ ሰው በክርስቶስ ካመነ በኋላ መልካም ስራ መስራት አለበት። የዳነው ለዛ ነው፣ ለመቀደስ ነው የዳነው። ያንን ቅድስና ግን በጸጋ ነው ሊያመጣው የሚችለው። ከእውነተኛ ዛፍ እውነተኛ ፍሬ ይገኛል። ልክ ከእሳት ሙቀት ግዴታ መገኘቱ፣ ከፀሐይ ሙቀት ግዴታ መገኘቱ በቃ ግዴታ እንደሆነ ሁሉ እውነተኛ እምነት ባለበት እውነተኛ ፍሬ አለ። እውነተኛ እምነት ባለበት እውነተኛ መልካም ስራ አለ። ያም መልካም ስራ ግን አስቀድሞ ከተቀበለው ከዛ ጸጋ ውስጥ የሚተዳደር ነው። በራሱ ሰው ቦስት ማድረግ አይችልም።
እንደዛ ማለት ነው። ኦገስቲን እንደውም ፊልጵስዩስን ያነሳና ያ እስከ መዳናችሁን እስከ መጨረሻው ፈጽሙ የሚልበትን ያነሳና እግዚአብሔር ለመልካም ስራዎቻችን ሪኮግናይዝ ያደርጋቸዋል ይላል። ግን ራሱን እየሸለመ አይነት ነው ነገሩ። ገብቷል? ምክንያቱም እሱ ነው በጸጋው ያሰረህንን ነገር ላይክ ሪኮግናይዝ እንኳን ሲያደርግ ሽልማት እንኳን ይሰጣል ሲባል ከሳልቬሽን ጋር የሚገናኝ ሽልማት አይደለም። ግን ሪኮግናይዝ ያደርገዋልም ሲባል እንኳን እነዛን ሪኮግናይዝ ሲያደርግ በቃ ራሱን እየሸለመ ነገር ነው። አንተ ቦስት የምታደርግበት ስራ አይደለም ያ ነገር በራሱ። ስለዚህ እዚህ ጋር ዱፕሌክስ ግራቲያ የሚባል ሐሳብ አለ። ጸጋው ያጸደቀንም ነው ደግሞ የቀደሰንም ጸጋ ነው። ሰው በጸደቀበት በዛም ጊዜ ቅድስና ኢንሹር ተደርጓል፣ ገንዘብ ተደርጓል። ሰው ክርስቶስን ሲያምን ከክርስቶስ ጋር ሲተባበር ጽድቅን ተቀብሎ ቅድስናን እምቢ ማለት አይችልም። ስለዚህ ሲያምን የክርስቶስ ጽድቅ ለሱ ለኃጢአተኛው ፕሮናውንስ ይደረግለታል። እሱ ብቻ አይደለም፣ እዛ ጋር ደግሞ ሳንቲፊኬሽን ቅድስና ይፈልቃል፣ ገንዘብ ይደረጋል። ሰው አለመቀደስ አይቻልም። ሰው መልካም ስራ ወደ መስራት ካልመጣ ካመነ በኋላ እምነቱን ኩዌሽን እናደርጋለን። እውነትም ማምኗል ወይ ብለን ማለት ነው። ሰው ፍሩት ግድ ነው። መልካም ስራን የሚያገል የሶላ ፊዴ የሶላ ግራቲያ ብያኔ የለም። ሶለስ ክርስቶስ የሚለውም የክርስቶስ ብቻ ብያኔያችን ከወልድና ከአብና ከመንፈስ ቅዱስ አንጻር የተባለ አይደለም። ክርስቶስ ብቻ ነው የሚመለከው እያለ ላይክ የሆነ አብንና መንፈስ ቅዱስን አግልለን ክሌም ያደረግነው አለ። ይሄ ስትሮማን ነው። ጭራሽ ሀሳቡ እንደዛ አይደለም። እንድነት ይሆነልን። ይሄ ሜሪቴሪየስ የሆነው ስራ በመስቀል የተሰራው በክርስቶስ ነው አይደል? ስለዚህ በልጅነት ግብሩ ልጅ ሆኖ መጣ። ከዛ በመስቀል ላይ ስለ ኃጢአታችን ደቀቀ፣ ቆሰለ፣ የእኛን ኃጢአት ሁሉ ተሸከመ፣ ቁጣችንን ተቀበለ፣ ምሕረት ደግሞ ለእኛ ሆነልን። ሰው ሁሉ ነገር የድነት ነገር የተሰራው በክርስቶስ ብቻ ነው። ማንም እዚህ ጋር አይገባም፣ ማንም ማለት ነው በጭራሽ የሚል ክሌም ነው። ሶሊ ዲዮ ግሎሪያ ደግሞ ነገረ ድነት ሐሳቢያችን ላይ የመዳን ሐሳቢያችን ላይ ሙሉ ለሙሉ ድነትን በተመለከተ ክብር የሚገባው እግዚአብሔር ራሱ ብቻ ነው። ድነትን በተመለከተ የመዳንን ሐሳብ በተመለከተ የጽድቅ ቅድስናን ሐሳብ በተመለከተ ኃጢአተኛው ወጥቼ ዳንኩ የሚልበት ሐሳቢ ውስጥ ክብር ቢገባው ለእግዚአብሔር ብቻ ነው ቢል ማለት ነው። ምንም በቃ እግዚአብሔር ነው ሁሉን ነገር ያደረገው የሚል አይነት ብያኔ ነው። ስለዚህ እንደዛ ነው አሌክሶ ባጭሩ ማለት ነው። ከኑ ሰላም ብያለሁ። በጣም አሪፍ ነው። በጣም አሪፍ። እንግዲህ በዚሁ ደረጃ መግባቢያ ሐሳባችን ይሄ ከሆነ መጨመር የምትፈልጉ ሰዎች ሐሳብ መጨመር ትችላላችሁ። እዚህ ጉዳይ ላይ ጥያቄም ያለው ሰው ካለ ጥያቄ እያነሳን እየተማማረን እንሄዳለን። ወዳጆች ይሄ መማማሪያ ስፍራ ቲክቶኩን እየዋጀ ነው መሄድ የምንችልበትን ልብ ነው የሚያስፈልገው። ጥያቄ ያለው ሰው ሐሳብ መሄድ የሚችል ሰው መሄድ ይችላል። ካኖን ፍቅር ሰሙዬ አገልጋይ እሺ ብዙ ሐሳብ አለ። እሺ ሐሳባችሁን እያየሁት ነው ገና። እንዲሁ አሁን ዝም ብዬ ሐሳብ መስጠት በጀመር ችግር የለም ብራዘራችን። እሺ ጥያቄ ያለው አለ። እሺ ሐሳብ እንኳን ማትሄዱ በዚህ ጉዳይ የተወደደ ይፌ ያለ በዚህ ጉዳይ ላይ ሐሳብ የምታውቁትም ነገር ሼር ማድረግ ይሄው ክፍት ነው ለመማማር እስከሆነ ድረስ ማለት ነው። አለ ጥያቄ ያለው አለ መምጣት ወደ ላይ ይችላል። እሺ ዮሪ ላስገባህ ጥያቄ ምንም ጣጣ የለውም። ይሄው ምን ችግር አለ? መማማሪያ የምናውቀውን እናወራለን፣ የተሻለ ሐሳብ ያለውን ደግሞ እንቀበላለን። እሺ ላክልኝ የለህም ላክልኝ። ለከኑ ለሰሙ እንኳን ያው ሰምተዋል በደንብ ለከኑ ሐሳብ ለመስጠት ያክል አምስቱን ሶላ ነው ዲስከስ ያደረግነው። ዲስከስ ማለት ጀስት በቃ ብሪፍ ያደረግነው አምስቱን ሶላ በተመለከተ ነውና ትንሽ ሰፊ ሊሆን ይችላል። ግን ያው እዛ ላይ ለኪንጌጅ እንዲያደርግ የማሳውል እሺ የሮ ሐሳብ ጥያቄ አለ ምንድን? እሺ የምትሳደቡ ሰዎች ስለሌላችሁ ሳናመሰግን አናልፍም። በጣም እናመሰግናለን። የምትሳደቡ ሰዎች ስለሌላችሁ ማለት ነው። እሺ አሌክስዬ ትምህርት ስለጀመረ ነው ስድቡ የቆሙ ላጥ እያሉ እሺ
የሮ ጥያቄ አለ የለም? ጥያቄ አለኝ ብለህ ነበር። እሺ ከሌለ መልካም። ሳሚዬ የለም? መልካም። እሺ ዜድዬም ቢዚ ነው መሰለኝ። መልካም። እሺ እሺ ሌላ ማን አለ ጥያቄ? ሌላ ልትመጣ አካሄድ ወደ እኔ ልትመጣ ይመስላል። አይ ያወረድኳቸው ለመሰለ የሚያወራ ሰው ካለ ብዬ ቦታ ለማለት ነው። እኔም ማወራው ነገር ከሌለ ምን ያደርግልናል? ገብቷል። ብዘጋው ይሻላል ብዬ ነው። እሺ አይ ይኖራል። ሌላ ማለት እንደዚህ ዝም ብዬ እሺ ሐሳብ ልስጥ በአምስት ሶላዎች አምስቱ ሶላዎች መሰረታቸው ሁሉንም መንካት እንትን ባይልም መጽሐፍ ቅዱስ ብቻ በራሱ እንትን አይደለም። ይሄ መሰረተ እምነት ሳይሆን ፕሪንሲፕል ነው። ፕሪንሲፕል እና ዶክትሪን ይለያያል። አሁን ለምሳሌ ሰውን ሰው የሚያደርገው ነገር ምንድነው? ይሄ ፕሪንሲፕል ነው የምናወራው። ሰውን ሰው ያስባለው ነገር ምንድነው ስንል ፕሪንሲፕል ነው የምናወራው። what makes it human being? የሰው ልጅ ከሌሎች እንስሶች የሚለያቸው ነገሮች፣ ኤክስክሉድ የሚያደርጋቸው ነገሮች አሉ። የሰው ልጅ የሆነ ያንን ፕሪንሲፕል ያሟላ ብቻ ነው የሰው ልጅ ሊባል የሚችል። ያንን ፕሪንሲፕል ማያሟላ ከሆነ የሰው ልጅ ሊባል አይችልም። ኦኬ አሁን ለምሳሌ መሳቅ የሚችል የሰው ልጅ ብቻ ነው ከፍጥረት። ኢንተሌክቹዋሊ ክሪቲካሊ ቲንክ ማድረግ የሚችል ፕላን ማድረግ የሚችል የሰው ልጅ ብቻ ነው። ይሄ ፕሪንሲፕሎች ናቸው የሰው ልጅ እንትን የሚሉት ሰው የሚያስብሉት። አሁን እኛ የመጽሐፍ ቅዱስ ብቻ ስንል ፕሪንሲፕሉ ምንድነው? የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ስለሆነ የማይሳሳተው እሱ ብቻ ነው። ሌላው ግን ሂውማን ኤሌመንት ያለው ስለሆነ ሂውማን ኤሌመንት ሁሉ ሊስት ይችላል። መጽሐፍ ቅዱስ ግን የእግዚአብሔር ቃል ስለሆነ እግዚአብሔር ራሱ የተናገረው ስለሆነ ከእግዚአብሔር የተነሳ ነው። አሁን መጽሐፍ ቅዱስ ከራሱ ስለ ገጽና ስለ ወረቀት እያወራን አይደለም። ኮንቴንቱን ሪቬል ካደረገው ከእግዚአብሔር የተነሳ ሊሳሳት አይችልም፣ ፋሌብል ሊሆን አይችልም፣ ስተት ሊያገኘው አይችልም ብለን እናወራለን። ግን ከእግዚአብሔር ባይሆን ኖሮ ሂውማን ኤሌመንት ቢሆን ኖሮ ሶርሱ ሂውማን ቢሆን ኖሮ ሊስት የሚችል ነው። ለምን? ሂውማን ቢንግ ኢዝ ፋሌብል። ከኔቸሩ የምንነሳበት ነገር ነው። ከኔቸሩ የተነሳ ነው። ከእግዚአብሔር ከመሆን የተነሳ የሚስት አይደለም። ዜርፎር ሌላ ነገር ግን ስናይ ቱፊት ስንል ቱፊት ሂውማን ኤሌመንት ያለው ነው። የሰው ልጅ ለእግዚአብሔር ያለው ምላሽ ነው። ዶክትሪኖችን ካየናቸው ወይንም ደግሞ ኖርማታ የሆነው መጽሐፍ ቅዱስ ብቻ ነው ስንል ኖርማንስ የሆነው ዶክትሪን እንደገና ደግሞ የቸርች እንትኖች የሃይማኖት መግለጫዎች ሊስቱ ይችላሉ ስንላቸው እነዚህ ነገሮች ግን ከሰው ልጅ የመጡ ናቸው። ለእግዚአብሔር የተሰጡ ምላሾች ናቸው። እኔ ለእግዚአብሔር ምላሽ ስሰጥ ፋሊያብል ከሆነ ማንነቴ ነው የምሰጠው። ያንን ልስት እችላለሁ። የተሳሳተ ነገር ፋሊያብል የሆነ ነገር ልናገር እችላለሁ። ከእግዚአብሔር የመጣው ነገር ግን ሊስት አይችልም። ከእግዚአብሔር የተነሳ ከኔ የተነሳ አይደለም። እግዚአብሔር ሊስት የሚችል ስላልሆነ ከእርሱ የተነሳ ስለሆነ ሊስት አይችልም። ባይ ሎጂክ ኦፍ ኤክስክሉሲቪቲ ባይ ፕሪንሲፕል ኦፍ ኤክስክሉሲቪቲ ኤክስክሉድ ስናደርግ ነገሮችን ምን እንላለን? በቃ ከእግዚአብሔር ውጪ ሁሉ ነገር ይስታል። ከእግዚአብሔር የሆነ ደግሞ አይስትም። ዜርፎር መጽሐፍ ቅዱስ ብቻ ነው ከእግዚአብሔር የሆነው የማይስተው። ሌሎቹ ግን ከእግዚአብሔር የሆኑ የሂውማን ኤሌመንት ያለባቸው ስለሆኑ ይስታሉ ስለምንል መጽሐፍ ቅዱስ ብቻ አይስትም ብለን ለመዳናችንና ለትምህርታችን ለሞራል
ቤዝ የምናደርገው መጽሐፍ ቅዱስን ይሆናል። ኦኬ ከመጽሐፍ ቅዱስ ደግሞ እንሄድና የድህነትን ታሪክ ስናይ እግዚአብሔር በኪዳን ውስጥ ለአብርሃም በገባበት ኪዳን ውስጥ ልጁን ኢየሱስ ክርስቶስን በማምጣት የሰራው የመዳን ስራ አለ። ይህንን ደግሞ የሰራው ራሱ እግዚአብሔር በብቸኝነት ነው። ከማናችንም ስራ የተነሳ አይደለም። ከኔ የተነሳ አይደለም። የሆነ ነገር እግዚአብሔርን አስደስቼው አይደለም። ወይም ደግሞ መላእክት ማልደውት እስኪ የሰውን ልጅ አድን አያሳዝኑህም ወይ ምናምን ብለውት አይ ልክ ናችሁ እኮ ምናምን ብሎ የሆነ ሐሳቡን አስቀይረውት ኢንፍሉዌንስ አድርገውት መጥቶ ወርዶ ያዳነን አይደለም። እግዚአብሔር በራሱ ፍቃድ በዘላለማዊ ሐሳቡ ያዳነን ነው። ስለዚህ እግዚአብሔር በብቸኝነት የጠነሰሰውን መዳን እግዚአብሔር በብቸኝነት በራሱ የፈጸመውን መዳን ክብር ለሌላ ልንሰጥበት አንችልም። ልንሰጠው የምንችለው ይሄንን የሰጠንን መዳን ከእግዚአብሔር ቃል የምናገኘው ይሄንን መዳን የሰራው በብቸኝነት እግዚአብሔር ራሱ ስለሆነ የሰጠን ራሱ ስለሆነ የሰራልን ራሱ ስለሆነ ከዛም አልፎ ተርፎም ደግሞ እኛ እንኳን ሙታን በሆንን ጊዜ ምንም የማናውቅ በሆንን ጊዜ ሙሉ በሙሉ በኃጢአት የወደቅን በሆንን ጊዜ ማንነታችንን የሞተ ልባችንን በመንፈስ ቅዱስ አረስርሶ ምላሽ እንድንሰጠው እንኳን ያደረገን እርሱ ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ከሁሉ ይልቅ እኔ ደከምኩ ይልና ይህም ግን እኔ ሳልሆን በእኔ የሚኖረው የእግዚአብሔር ጸጋ ነው ይላል። እግዚአብሔር ነው የምናደርገውን ሁሉ ለእግዚአብሔር ያለን ምላሽ ራሱ የተደገፈው ብርሃኑን አብርቶልን ጌታ ኢየሱስን ለሰው ሁሉ የሚያበራው ብርሃን ወደ ዓለም ይመጣ ነበር ይላል አንደኛ ዮሐንስ ቁጥር 9 ላይ ሲናገር ለሰው ሁሉ የሚያበራው በልባችን ላይ ብርሃንን አብርቶ ለወንጌሉ ምላሽ እንድንሰጥ ያደረገን ደግሞ እግዚአብሔር ራሱ ነው። ስለዚህ ለእርሱ ብቻ ክብርን እንሰጣለን። ይህንን መዳን ደግሞ ይህንን መዳን ሲሰራልን ደግሞ በልጁ በኢየሱስ ክርስቶስ በኩል ነው ከራሱ ጋር ያስታረቀን። የሞተልን ያዳነን መካከለኛ የሆነን አንድ ብቻ ነው ያለው፣ ሌላ የለም። ስለዚህ መካከለኛችን አስታራቂያችን ሊቀ ካህናችን አንድ ብቻ ነውና ክርስቶስ ብቻ እንላለን። ክርስቶስ ብቻ እንላለን። በዚህ በክርስቶስ ብቻ የተሰራልን እግዚአብሔር በብቸኝነት የሰራልን ክብር ሁሉ ለእርሱ የሚገባውን ያንን መዳን የሰራልን ደግሞ በክርስቶስ ብቻ የሰራልን ያንን መዳን ደግሞ መካከለኛ ያደረገው ክርስቶስ ብቻ የሆነበትን የሰራልን ያንን መዳን ደግሞ ያገኘነው እኛ ስናምን ነው። የሆነ መልካም ስራ አይቶ አይደለም እግዚአብሔር መዳንን የሰጠኝ። ሐዋርያው ጳውሎስ ስለሰራ ነው ስለማናቸውም ስራ አይደለም ይላል። ኤፌሶን ምዕራፍ 2 ቁጥር 8 ላይም የሚናገረው ያንን። ቲቶ ምዕራፍ 2 ላይ የሚናገረው ያንኑ ነው። ስለማናቸውም እኛ ስላደረግነው ስለማናቸውም ስራ አይደለም። ይልቁንም ሙታን በነበርን ጊዜ ልጁን የሰጠን ያዳነን መዳንን ደግሞ በእምነት የሰጠን እግዚአብሔር ራሱ ነው። እኛ ምን ስናምን እኔ ስለሰራው አይደለም፣ መልካም ስራ አይቶ አይደለም፣ በማመኔ። ሐዋርያው ጳውሎስ ምን ይላል? በስራ ቢሆን ኖሮ እንግዲያስ ከጸጋ መሆኑ ቀርቷል ይላል። ስራ ከተጨመረ ለምንድን ነው? እኔ ራሴ የጨመርኩት ነገር አለ፣ ያደረኩት ነገር አለ፣ የሰራሁት ነገር አለ። ለዛ ነገር ከሆነ እየተሰጠኝ ያለው መዳን ደሞዝ ነው እንጂ ጸጋ አይደለም። አሌክስ አሁን አንተ የሆነ ኮንስትራክሽን ቦታ ላይ ወይም ደግሞ የሆነ ስራ ቦታ ላይ ሄደ ስራ ሰርተ ደሞዝ ሲከፍልህ አንድ ሰው እንዲሁ እኮ ነው የሰጠው፣ በቃ እኔ ቸር ስለሆንኩ ነው የሰጠው ቢልህ ምንድን ነው የምትለው?
አንተ ሰርተህ ነው፣ ደክመህ ነው፣ ለፍተህ ነው። ሳትሰራ እንዲሁ ነው የሰጠውህ ቢልህ ኦፍ ኮርስ ያስኬዳል። ግን ለፍተህ ሰርተህ ያመጣኸው ነገር ምንድነው የሚባለው? ደሞዝ ነው የሚባል። ያ አሰርህ ደግሞ ምን አለበት? እዳ አለበት። ለምን? የላብህ ዋጋ ነው። እኔ ሰርቼ ቢሆን ኖሮ በስራዬ ቢሆን ኖሮ የሚገኘው እዳ አለበት እግዚአብሔር። መዳን በስራ የሚገኝ ቢሆን ኖሮ በመስራቴ ቢሆን ኖሮ የማገኘው እግዚአብሔር እዳ አለበት። ለምን? የላቤን ዋጋ ነው የምፈልገው እኔ። ያንን ሳገኝስ የምመካበት ነገር አለኝ ማለት ነው። በስራዬ እኮ ነው ሰርቻለሁ ማለት ነው እያልኩ እመካለሁ። ነገር ግን አብርሃም በስራ ጸድቆ ቢሆን ኖሮ የሚመካበት ነገር አለውና ይላል። በእግዚአብሔር ዘንድ ግን አይደለም። በእግዚአብሔር ዘንድ የምንመካበት ነገር የለም። ምንድነው ያለው? የእግዚአብሔር የራሱ ጸጋው ብቻ። በስራ ቢሆን ኖሮ ከጸጋ መሆኑ ቀርቷል። ነገር ግን ከእምነት ስለሆነ እንዲሁ ያለ ስራ ስለሆነ በእምነት ብቻ እንላለን። ያንን በእምነት ብቻ ደግሞ እግዚአብሔር የሰጠን አሁንም ከስራችን ወይም ደግሞ ከራሳችን አይቶ ሳይሆን ከራሱ እንዲሁ ስለሆነ በጸጋ ብቻ እንላለን። አየህ እንዴት እርስ በርሳቸው የተያያዙ እንደሆኑ ኢንኮምፓስ የሚያደርጉ ናቸው። አምስቱ ስራዎች ባጭሩ በዚህ የሚታዩ ናቸው ለማለት ነው። ከዚህ በላይ አላስረዝም። ያው አምስቱንም ስለነካ ናቸው። ከበቂ በላይ ማብራሪያ ከብዙ የእግዚአብሔር ቃል ጋር ማስረጃ። እሺ ዮሮ እና ጆኒ ጥያቄ ያላችሁ ጥያቄ? እሺ አይ አሌክስ፣ አይ ጥያቄ ሳይሆን እንትና በስተት ሚውት ስለተደረገ ነው ቴሌኮም ልኬለታለሁ። ልነግርህ ነበር። ልኬለታለሁ፣ ወደ ላይ እንዲስበው ልኬለታለሁ። እሺ አይ ፍታው ለማለት ነው። እሺ አዎ እኮ ልኬለታለሁ። እሺ ሰላም ፓስተር አሌክስ። ዮሮ ጥያቄ አለ? እንዴት ነህ? ሰላም ነው? እሺ እንደምን አለ? የቱርክ ቅድም አስቸግሮኝ እኮ ነው። እሺ እኔ ከፈቀድክልኝ ከቅድሙ ሐሳብ ብነሳ እንትን ከዛ ወደ ጥያቄ እገባለሁ ፈቃደኛ ከሆንክ። የትኛው? ትንሽ ቅድም ወንጌላውያን እንደዛ ሰሙ እንትን ሲል የነበረውን ማውራት ይቻላል? ዘጋን እኮ እሱን ጨርሰን። የሰው ስም ሳልጠራ ግን ትንሽ ሐሳብ መስጠት ፈልጌ ነው። አይመስለኝም። ኤፍሬም ይቆጣል። እሱ ነው ቅድም እኔ ያንን ኢነርጂ ፈልጌው ስም ይጠራ ስለሁሉ ሞዴሬተር ነው ኤፍሬም ተቆጥቷልና ወደ ትምህርቱ መሄድ እንችላለን። እሺ ይቻላል። እሺ ጥያቄ ካለ ብዬ ነው። እሺ ዋናው ነገሬ ነው። እኔ ዋናው ነገሬ ነው እንደ አንዳንድ ምክር እንትን ለማለት ባላደራ ስለሆናችሁ እናንተ ብዙ ጊዜ አንተ የተጣመሙ ነገሮችን በማስተካከል ይሄ ሚዲያ ይሄ አንተ አካሄድ ጥሩ ነው። እውነት ለመናገር ብዙ ጊዜ ተጠናክሮ መሄድ አለበት ብዬ ነው የማስበው። ቻሌንጅ እንዳለው አውቃለሁ። በዛ መልኩ እንደዛ ሐሳብ ልሰጥ ፈልጌ ነው። እኔ ያው እንትን ወደ ሶላ ስክሪፕቸራ ስመለስ እኔ ሶላ ስክሪፕቸራ ላይ አሁን በተለያየ ቤተ እምነት በተለይ ከኦርቶዶክስ እምነት ጋር ተያይዞ ሶላ ስክሪፕቸራን ስንመዝነው እኔ ወንጌል አማኝ ነኝ። ሙሉ በሙሉ አምስቱንም ሶላዎች የምቀበል ሰው ነኝ። አሁን በዛኛው ቤት ያለው ነገር ምንድነው? እሱ መጽሐፉ የሚለውን እንቀበላለን ይላሉና አተረጓገም ላይ እኛ አሁን ሶላ ስክሪፕቸራ ነው ስንል ትልቁ ባለስልጣን መጽሐፍ ቅዱስ ብቻ ነው፣ ለድህነታችን የሚበቃ ትምህርት ያለው መጽሐፍ ቅዱስ ብቻ ነው ብለን እናምናለን። በመንፈስ ቅዱስ የተያዘ ስተት አልባ የሆነው መጽሐፍ ቅዱስ ብቻ ነው ብለን ነው የምናስበው። የትኛውም የትውፊት ወይ ደግሞ በቃል የተላለፈ ነገር ካለም አባቶች የጻፉትን በመጽሐፍ ቅዱስ ነው የሚመዘነው። በዛ ተመስኖ ከመጽሐፍ ቅዱስ ጋር የሚጋጭ ነገር ካለ ውድቅ ይደረጋል ብለን ነው የምናስበው። እነሱም ባፋቸው ይሄን ነገር ይላሉ። ምንድነው ታዲያ እነሱ ሊሉ የሚችሉት ነገር? ለምንድነው እሱ ሶላ ስክሪፕቸራን የማይቀበሉበት ምክንያት ግልጽ አይሆንልኝም። ባፋቸው ይሄንን ነገር ካሉ ገድላት ድርሳናትን በመጽሐፍ ቅዱስ ነው የሚመዘኑት። በመንፈስ ቅዱስ የተጻፈው ብቸኛው መጽሐፍ ቢኖር መጽሐፍ ቅዱስ ነው ብሎ እንደሚያምኑ ባፋቸው አውቃለሁ። ፕራክቲካሊ ግን ወደ መቀበሉ ላይ ከጴንጤ ስለመጣ ነው፣ ሪፎርመሩ ከወንጌል አማኝ ስለሆነ ነው የሚያሰኝ ነገር ነው የሚታየኝና የምታውቁት ነገር ከሆነ እኔ ብትጠቅሱልኝ እንደ ኮሜንት ነው እንጂ ሶላ ስክሪፕቸራን ላለመቀበል አይደለም የምጠይቀው።
መቀበል ነበረባቸው ብዬ ስለማስብ ነው። እኔ አብዛኛውን ምንም አሁን ለምሳሌ መዳን በሌላ የለም በክርስቶስ ብቻ ነው ሶላ ክርስቶስ የሚባለው ምንም ጥያቄ ውስጥ የሚገቡ ነገሮች አይደለም። አብዛኛውም በአፋቸው እየተቀበሉ በፕራክቲስ የማይሄዱበት ወገኖቻችን ካሉ ይመልሱልን። ምናልባት ካሉ ወይ ከሌሉም እናንተ የምታውቁት ነገር ካለ በዛ መልኩ ሐሳቡ እንዲሸራሸር ነው። በጣም አሪፍ እንዴት ነው የሚሆነው? ኤፋ እንዴት ነው የምታደርገው ይሄንን ጉዳይ? አሁን ኦርቶዶክሳውያን ጥያቄም ባልተነሳበት በዚህ ጉዳይ ላይ እኛ ሶላ ስክሪፕቸር ላይ ያለ ጥያቄ ያለው ሰው እሱን መልስ ለመስጠት ነው። ኦርቶዶክሳውያን ግን ፈቃደኛ ሆነው መተው መነጋገር ከቻሉ ቤታችን ክፍት ነው ኤኒ ታይም። በተለይ ኤፋ ባለበት በጣም ማውራት ይቻላል ብዬ አምናለሁ። ማንም ይሄንን ማስታወቂያ መስራት ይችላላችሁ። ማንም ኦርቶዶክስ ካኖን አለ ለማለት ነው። ካኖንዬ ዛሬ ነው ያወቅኩት። የእግዚአብሔር ሰው የበጣም ይቅር በለኝ ኤፋ ቤተሰብ ስለሆነ ብዬ ነው። ኤኒ ታይም በሶላዎቹ ጉዳይ መወያየት እፈልጋለሁ። መነጋገር መማማር ከፈለጋችሁ እኔ ኃላፊነት ወስዳለሁ። እዚህ ቤት ውስጥ ኤፋም አለ ካንንም አለ፣ መነጋገር ትችላላችሁ፣ ችግር የለውም ለማለት ነው። ጥያቄ ያለው ሰው ገብቶ ከታች እግዚአብሔር ቃል የሚለውን ነገር በትክክል ኮሜንት እንትንም በላ አይ ቲንክ አንድ ልጅ እንትና ሉተር ማሲያስ የሚባል ልጅ ሉተር ምንድነው ያዕቆብን እንትን ብሎታል። መጽሐፍ ያዕቆብን መልእክት ልክ ምንድነው አልተቀበለም ምናምን እየጻፈ ነውና ምንድነው እግዚአብሔር ሰው ልኬለታለሁ ከቻለ ገብቶ ሐሳቡን እሺ ሂድበት እንትን ነው ሂስቶሪካሊ አይደለም ላይክ ሪጀክት ያደረገው ሂስቶሪካሊ ልክ አዝ ባይብል ካኖኒካሊ ማለት ነው። በቀኖና ስርዓት ውስጥ በቀኖና ውስጥ መግባት የሌለበት መጽሐፍ ነው። ሂስቶሪካሊ ምናምን እንደዚህ ሂስቶሪካሊ አይደለም ሪጀክት ያደረገው ሐሳብ የግልጽ ከሆነ ማለት ነው። ምክንያቱም ጄምስን ትራንስሌት አድርጎታል። ትራንስሌሽን ማርቲን ሉተር ትራንስሌት ሲያደርግ ያዕቆብ መልእክትን ትራንስሌት አድርጓል። ስብከቶቹ ላይ ከሱ ተጠቅሟል በጣም ከያዕቆብ ማለት ነው። እንደዛ ያለበት ኬዝ አለ። ያው ሉተር እንደ ሰው ነው ማለት የሉተራን ቴዎሎጂ ማለት ሉተር ያለው የተገበረው እንዳለ ማለት አይደለም። የሉተራን ቴዎሎጂ ማለት ሉተራን በስምምነት የተስማሙት ነገር ማለት ነው። በጊዜው እንደዛ አድርጓል። እንደዛ የሚያደርገው ዶክትሪናሊ እምነት ብቻ ከሚለው ሐሳቡ ይጋጫል በሚል ሐሳቤ ነው። ነገር ግን እንደማይጋጭ በኋላ ላይ እንትን ብሏል ላይክ አክሴፕት አድርጎታል ማለት ነው። ስለዚህ ሌተር ማለት ያንን ይሄ ነገር ካለ በኋላ ስትሮማን ነው እንደዚህ ምንድነው ከእምነት ብቻ ጋር ይጋጫል በሚልበት ከዛ ማይንድ ሴት ወጥቶ የተቀበለበት ሴርሞኖቹ ላይ የተጠቀመበት ምናምን ደግሞ እንደዚህ ሂስትሪ አለና ዘውን ላይፉን ሪጀክት እያደረገ የቆየ አይደለም ነው። ያዕቆብን ሪጀክት እያደረገ እስኪሞት ድረስ የቆየ ሰው አይደለም። በኋላ ላይ እንትን ብሎታል፣ ትራንስሌሽን ላይ ተጠቅሞታል። ሂስትሪካሊም ሪጀክት አላደረገውም። ካኖኒካሊም ስብከቶቹ ላይ ጽሁፎቹ ላይ የሚጠቀማቸዋል። እምነት ብቻ ከሚለው ጋር ኮንሰክሬት አድርጎ ማቅረቦታል ማለት ነው። ያንን እንደዛ ለመረዳት ነው። አይ ቲንክ ያ ይበቃል። እኔ እንኳን ካኑ የምትለው ካለ ይችላል ሉተር ላይ የረሳሁት ነገር ካለ ያ አይ አብዛኛውን ብለዋል። በእርግጥ ሉተር እንደዚህ አይነት እንትን አለው ምናምን የሚል አመለካከት ያላቸው ካሉ እኔ እንደሞኝ ነው መቆጥራቸው። ለምን መጽሐፍቶቹን አለማንበባቸው እንጂ ሉተር እንደውም አሮን ነው በጣም ነው የተጠቀመው ጄምስን ከጽሁፎቹ ስናነበው ኦን ወርክስ ኤንድ ፌዝ የሚል እንትኑ ላይ ጽሁፉ ላይ በደንብ አድርጎ ተጠቅሞታል፣ ሪፈር አድርጎታል። እንደ እግዚአብሔር ቃልነት እንትን ያለው አይደለም፣ የካደው አይደለም። አንዳንድ ጊዜ የቃላት አጠቃቀማችን እንደየጊዜው የሚወስን ይመስለኛል። አሁን ለምሳሌ እኔ አንዳንድ ቃላቶችን ገድፌ ልናገር እችላለሁ። ያንን ተይዞ ግን እንደ አቋሜ ሊወሰድ የሚገባ ነገር አይደለም። ለምንድን ነው ሉተር ግን ያንን ያለው? ዋናው መነሳት ያለበት ሁለት ምክንያቶች አሉ። አንደኛ ከጳውሎስ መልእክቶች ጋር ሲነጻጸሩ ነው፣ ሪሌቲቭሊ ነው እንደዛ ያለው።
አሁን የጳውሎስ መልእክቶችን ስናያቸው መልእክቶቻቸው እጅግ ጠንካራ የሆኑ የነገረ ድነት ትምህርት የያዙ ናቸው። የነገረ ድነትን ትምህርት የያዙ ናቸው። የሚያጠቃልሉት ደግሞ የሚነኩት የተጻፉት ስፔሲፊክ ለሆኑ ቸርች ይሁን እንጂ የሚያጠቃልሉት ግን አጠቃላይ የቤተክርስቲያንን ኦርደር የሚያደርግ ነው። በነገረ ድነት ትምህርት ላይ በአስተምህሮ ላይ ያለ ምላሽ ነው። ግን የያዕቆብ መልእክት ደግሞ የተጻፈው ነገረ ድነት ላይ አይደለም። ስፔሲፊካሊ ለተበተኑ የ12ቱ ወገኖች ነው። ገና ሲጀምርም ይናገራል። ለተበተኑ የ12ቱ ወገኖች ብሎ ነው የሚናገረው እና ከዛ መልእክቱ የተነሳ ከተጻፈበት ሐሳቡ የተነሳ ከሐሳቡ ሲታይ ሲነጻጸር አሁን ለምሳሌ ከበድ ያለና ቀለል ያለ እንትን አለ። እሱ አገላለጹ ከጳውሎስ መልእክቶች ይልቅ ቀለል ያለ መልእክት ነው። ገለባ ምንድነው? ገለባ ቀለል ያለ ነው አይደል? ሲነሳ ራሱ ሲታይ ብዙ ነገር ነው። ግን እኔ አሁን ገለባ በፊት ልጅ ሆኜ እንትኖች ነበሩን ከብት ምናምን እናረባ ነበርና ሄደን ለነዚህ እንትን ስናመጣ ገለባ ምናምን እናመጣላቸዋለን ሄደንና እንጭን ነበር። ስንጭን በጣም ይከመርልና በልጅ ጉልበቴ በጣም ብዙውን አነሳዋለሁ። ቀለል ብሎ ነው ቀለል ያለኝ ነው በእውነትም ልክ እንደዛ ቀለል ያለ ነው። ይሄ ከባድ አይደለም መልእክቱ ከባድ አይደለም። ገለባ የሆነ መልእክት ነው ማለት በቃ የሚከብድህ አይደለም ለመሸከም ምናምን ለመረዳትም ውስብስብ ያለም አይደለም። በቃ በቀላሉ የምታነሳው የምትረዳው አንብበህ በቃ ኦኬ ይሄ ነው መልእክቱ ሐሳቡ ይሄ ነው ብለህ ልትናገረው የምትችለው ነው። ያ ነው ሐሳቡ የሉተር እንጂ ካኖኒካሊ ኢቨን እንኳን የእንትን በጊዜው እኮ ካስታወስክ እንትን ነበር የፖሊሚክ ካልቸር ነበረ በ16ኛው ሴንቸሪ ማለት በጣም ይሄ ትኩስ የሆነ ክርክር ነበር የሚያደርጉት። ይሄ ከካቶሊክ ጋር በነበረን ዶክትሪናል ኮንትሮቨርሲ ሉተራኑ እነዚህ ፕሪስፓይተሮቹ ቀሳውስቱ ምናምን ቄሶቹ ናቸው። አሁን ሉተር ቄስ ነበር እንደዚህና እነሱ ሲወጡ አንድም እምነት ብቻ የሚለውን ትምህርታቸውን ፓፒስቶቹ በካቶሊክ ሳይድ ያሉት ፓፒስቶች ዱሊስት ምናምን ይባላሉ። የፖፑን ደብዳቤ ይዘው ሉተራንን ይከራከሩ የነበሩት እነዚህ አንድም አርጊው ያደረጉ የነበሩት እንትን ብለው ነው። በጣም ያዕቆብን ነበር የሚያነሱበት እንትኑን ሂስትሪው እንድትይዙ ማለት በጣም በቃ እምነት ብቻ የሚለውን ለመቃወም ባይብሊካል ኤቪደንስ አድርገው የሚያቀርቡት ያዕቆብን ነበር። እሱ ደግሞ እንትን አለ ትንቅንቅ አለ። ገብቷቸዋል አይደል? ልክ ያዕቆብን እነዛ ያነሳሉ፣ እሱ ደግሞ ሶላ ፊዴ የሚለውን እንደዚህና ይሄኛውም ነገር አለ ለማለት ነው። ይሄ ሁለቱ ክርክር ያመጣውም ነገር ተደርጎ ሊታሰብ ይችላል በአንድ ሳይድ። ሁለተኛ አሁን እንደተባለው ካኖኒካሊ አክሰፕት ያደርገዋል። ኢንስፓየርድ ስክሪፕቸር እንደሆነ ይቀበላል። ትራንስሌሽን ውስጥ ትራንስሌት አድርጎታል። ሴርሞኖቹ ውስጥ ወርኮቹን መዘርዘር ይቻላል፣ ይጠቀማቸዋል። ግን እንደዛ ያለበት ታሪክ አለ፣ እውነት ነው ታሪክ አለ። በኋላ ግን ሌተር ሪፎርሜሽኑን አጠቃላይ የሉተርን ህይወት ግን መመልከት ጥሩ ነው ያለ ማለት ነው። ደጋገመው ማሲያስ ደጋግማል። በኢንቦክስ ጠይቅ። አይ እንደው ለፎር ኢንፎርሜሽን በነገራችን ላይ አንቲሌጎሜና የሚባሉ መጽሐፍቶች አሉ በአዲስ ኪዳን። ምናልባት የእንትንን ካን አንብባችሁ ከሆነ የኤክሌዚያስቲካል ሂስትሪ ላይ የሳቤስ እንደምታውቁት አብዛኛው የአባቶች መጽሐፍ በተለይ ከ4ኛው ሴንቸሪ በፊት የነበሩ አባቶች መጽሐፍት ሰርቫይቭ ያደረጉት ከዮሳቤስ የተነሳ ነው። ዮሳቤስ ነው ያስቀራለን ጽፎ። ጌታ ይባርከው። እውነት እንደሱ ውለታ ለቤተ ክርስቲያን የሰራ ግን ደግሞ እንደሱ ደግሞ ያልተከበረ ማግኘት ይከብዳል። እነሱ መጽሐፍቶችን ካኖን በመጽሐፍ ቅዱስ ተቀባይነት ያላቸውን በየቤተ ክርስቲያናቱ ተቀባይነት ያላቸውን ሲናገር እነዚህ አንቲሌጎሜና የሚባሉ መጽሐፍቶችን ይዘረዝራቸዋል። ማለትም በአንዳንድ ቤተ ክርስቲያናት ውስጥ ለስብከት አገልግሎትም የማይውሉ የነበሩ ተቀባይነት የሌላቸው ከዚህ የተነሳ ካቶሊሲቲያቸው ትንሽ አጠራጣሪ የሆነ ዓለም አቀፋዊነታቸው አጠራጣሪ የሆኑ የሚባሉ
ከነሱ ውስጥ አንዱ ጄምስ ነው። ካኖኒካልነታቸውን ትንሽ አወዛጋቢ ተብሎ አሁን በሶስት ይከፈላሉ። እርግጥ የሆኑ ካኖኒካል አሉ፣ ተቀባይነት የሌላቸው አሉ፣ ሙሉ ለሙሉ አፖክሪፋ የሚባሉ አጠራጣሪ የሚባሉ ደግሞ አሉ። አጠራጣሪ ከተባሉት ውስጥ ጄምስ አንዱ ነው። ያዕቆብ መልእክት፣ ሁለተኛ ጴጥሮስ፣ ሁለተኛና ሶስተኛ የዮሐንስ መልእክት እንዲሁም ደግሞ የይሁዳ መልእክት እነዚህ አጠራጣሪ ከሚባሉት ውስጥ ነበሩ። ስለዚህ ይሄን ከነዚህም ውስጥ የሚመደብ ስለሆነ እንደገና ደግሞ እንዳልኩት ይሄ ስለሚጠቅሱበት ብቻ አይደለም እሱ ራሱም ስለሚጠቅሰው አንዳንዶቻችሁ ምናልባት አታውቁት ይሆናል ሂስትሪውን ያው የቤተክርስቲያን ሂስትሪ የማንበብ ልማዱ የሌላችሁ ወይም ደግሞ በደንብ ያላነበባችሁ ላታውቁት ትችላላችሁ። የምታነቡት ግን ያነበባችሁ ሰዎች ግን ይሄ አያስደነግጣችሁ ስለምታውቁት። ኤክሌዚያስቲካል ሂስትሪ የዩሲቢኤስ ቡክ 3 ላይ ቻፕተር 3 ነምበር 25 ታገኙታላችሁ። ይሄንን አሁን ያልኳችሁን ማለት ነው። ዝም ብሎ እንደዚህ ምናምን ያልነው ሳይሆን ሂስትሪካሊ ነው እየተናገርን ያለነው። ምን እያልን ነው? በቃ መልእክቱ ቀላል ነው፣ የኔ ያህል ውስብስብ አይደለም። በቃ ገለባ ቀላል እንደሆነ ሁሉ ለማንሳት ምናምን እንደማይከብደው ሁሉ 1 ኪሎ ብረት ከማንሳት ክምር ገለባ ማንሳት ይቀላል እና ቀላል ነው። ይሄን ያህል ከበድ ያለ እንትን የለውም፣ መልእክት የለውም። ያዕቆብ መልእክት ነው እንጂ ካኖኒካል ነው አይደለም የሚል አይደለም። ይመስለኛል አሪፍ ነገር ግንዛቤ አንድ በጣም ኢንተረስቲንግ የሆነ ኤፍሬም ሲጽፍ ከእንትን ጥያቄ ተጠይቆ የመለሰው መልስ አለ እና እናንተ በምንድን ነው የምትዳኙት የሚል ነገር ነውና እኮ ለምን እንዳኛለን? እናንተና ካቶሊክ ኢስተርን ኦርቶዶክስ ማን ነው የሚዳኛቸው? ወዳጅ አንዳንድ ጥያቄ ስትጠይቁ በዛኛውም ሳይድ አስቡ። ገብቷችኋል አይደል? አንዳንድ ጥያቄ ስትጠይቁ በዛኛውም ሳይድ ይሄው ጥያቄ ስላለ እንትኑ በርደኑ እናንተም ጋር ነው። ባላንሱን ነው መስራት ያለበት። ለምሳሌ ያህል እንዲህ አይነት ጥያቄ ሁሌ የምታስቡ ሰዎች ምን አድርጉ መሰላችሁ? ይሄ ሚዛናዊ ሊሆን የሚችለው እናንተ ጋር ያለውን ነገር በምክንያት ተቀበላችሁት፣ ሌላው ጋር ሲመጣ ጥያቄ ከሆነባችሁ መዳኘት የሚቻለው አሌክስ እኛ ጠያቂ አይደለን። አይ ኖ ጠያቂ ስትሆኑ ጥያቄውን በዛኛው ፎርም አስቡት ነው። አሁን የኤፋ መልስ ይሄ ነው። ተመችቶኛል ለማለት ነው። ለምን ወደ ክርክርና ወደ ጠብ ወደ አላስፈላጊ ነገር የሚወስዱ ነገሮች የእናንተን ኢንተረስት ብቻ አስባችሁ ሌላው ጋር ጥያቄውን ይዛችሁ ስትመጡ እናንተ ጋስ። ስለዚህ እኛ ምን እናደርገዋለን? የእናንተንም ባላንስ ሰርተን እኛ ጋርም ያለውን ነገር ግንዛቤ ውስጥ አስገብተን ወደ ቴብል ይዘህ ስትመጣ ትምህርቱን የምትሰራው እንደዛ ነው። ስለዚህ ማን ነው ልክ እንደሱ? አሌክስ እኛ የምንዳኘው በአባቶች ትምህርት እንዳኛለን ኦፍ ኮርስ። ስለዚህ ወደዛ ሲሄድ ልክኛ ጋርም ደግሞ ወደ አባቶች ትምህርት ይዘህ ትሄዳለህ። ግን የመጨረሻው ባለስልጣን ብለህ የምታምነው መጽሐፉ ጋር ስታመጣው በራሱ ደግሞ ትዳኛለህ ማለት ነው። ኤኒዌይስ የኤፊን ጽሁፍ ተመችቶኝ ያብራራውላችሁ እና ጋይሶች እንደ ቀልድ ገብተን አሪፍ ነገር ተምረናል። አሁን በአባቶች ትምህርት ያለው ልጅ በጣም ያስቃል። በየትኛው አባት ነው የምትዳኝ የሚለውን ራሱ መጠየቅ ያስፈልጋል። ራሳቸው አባቶች ምንድን ነው ያሉት? እኛ ራሳችን ሳሪል ኦፍ ጀሩሳሌም ያለው ነገር አለ። ካቴኬቲካል ሌክቸር ላይ ሌክቸር 4ኛው ላይ ቁጥር 16 አንድ ነገር አለ። እኛ ራሳችን ማናቸውንም ነገር ስንናገር ከእግዚአብሔር ቃል ከመጽሐፍ ቅዱስ ውጪ ተናግረን ከሆነ ምንም እንዳትቀበሉ ነው ያለው። ከመጽሐፍ ቅዱስ ተናግረን ከሆነ ምንም ነገር ተናግረን ከሆነ ምንም ነገር እንዳትቀበሉ ብሎ ነው የደመደመው። መቀበል አትችሉም። ስለዚህ እነሱን ራሳቸው የሚዳኙ መሆናቸውን ያቀረቡት።
አትናቴዎስም ያለው ነገር አለ በ39ኛው ፓስካል ሌተር ላይ 39ኛው ፓስካል ሌተር ላይ አትናቴዎስ ምንድነው ያለው? የቀኖና መጽሐፍት ከቀኖና መጽሐፍት ውጪ ከነዚህ ውጪ ምንም አይነት የመዳን ትምህርት ሊወጣ አይችልም። የመዳን ትምህርት ማግኘት የሚፈልግ እነዚህን የቀኖና መጽሐፍት ከቀኖና መጽሐፍት ውጪ ከመጽሐፍ ቅዱስ ውጪ የመዳን ትምህርት ልንማር አንችልም፣ አይገባም ነው ያለው። አባቶች ምናምን አላሉ። በቃ እነዚህ ብቻ ናቸው ነው ያለው። ብቻ ብሎ ነው የተናገረው። ኦኬ እንደዚሁም እነ አውግስቲን ራሱ የትኛውንም ትምህርት ከሐዋርያትም ከምናምንም መጣም ተብሎ የምንነገረን በቤተክርስቲያን ውስጥ ያለ የትኛውንም ትምህርት የምንዳኘው በእነዚህ በስክሪፕቸርስ ነው በመጽሐፍ ቅዱስ ነው ብሎ ነው የተናገረው። የአባቶች ትምህርት ጽሑፎቻቸው ራሱ ስህተት ሊገኝበት እንደሚችል በደንብ አድርጎ በዚህ በኦሪገን ኮንትሮቨርሲ ላይ ተናግረዋል። ስህተት ሊገኝባቸው እንደሚችል እነሱም ራሳቸው ማለት ነው። በነገራችን ላይ